ብለን እኮ ምናምን አብ አባት ወልድ ልጅ መንፈስ ቅዱስ ሰራጺ ብለን እኮ በሶስት አካል የምናምናል። ሶስት አካል ግን መሆኑ ግን ሶስት አምላክ ያደረገው ምክንያቱም ምን አለ በእኔ የምመኑ በእግዚአብሔር እመኑ። አይሹ ማመንን ለሁለቱም በአንድ ታምኛለች ማለት ነው። ለአብም በምታምኘው እኩል ወልድንም ታምኛለች። ምክንያቱም ምንድን ያለው ልባቸው አይተው በእግዚአብሔር እመኑ ደግሞ በእኔም አይሹ በእኔም ደግሞ እመኑ። ከዛ ምን አለ መሰለሽ በአባቴ ቤት ብዙ መኖሪያ አለ። ወልድ አባቱን አብን አባቴ ብሎ ይጠራዋል። አብ ደግሞ ልጅ ወልድን ልጄ ብሎ ይጠራዋል። እንዲህ በአሁን ባላልኳችሁ ነበር ስፍራ አዘጋጅላችሁ ዘንድ ይሄዳለሁ። አስተዊ ምን እያለ ነው? ወደ ሰማይ ይሄዳለሁ ከሞት ከተነሳ በኋላ ማለት ነው። ስፍራ ደግሞ አዘጋጅላችኋለሁ። ስፍራ ማለት ነው የዘላለም ሕይወት አዘጋጅላችኋለሁ እያለ ነው። የዘላለም ሕይወት ሰው ብቻ የሆነ ነቢይ ብቻ የሆነ ማዘጋጀት ይችላል ይንዳል። ለምሳሌ ይሄን አንድ ነቢይ መናገር ይችላል። እኔ ሄዳለሁ ወደ ሰማይ፣ በሰማይ ደግሞ አዘጋጅላችኋለሁ የዘላለም ቤት ማለት ይችላል አንድ ነቢይ? ያው ኢየሱስ ክርስቶስ ሞት አለ አይደለ? እና ከሞቱን አይደለም የጠየቁሽ አንድ ነቢይ ሄጄ ወደ ሰማይ እኔ ሞታለሁ ከዛ ወደ ሰማይ ሄድና ከሞት በኋላ ስፍራ ወይም ዘላለም ሕይወት አዘጋጅላችኋለሁ ማለት ይችላል? ያ እሱ ለተከተሉት አይደለ ይሄንን ያለው? የጠየቁሽ የጠየቁሽ አንድ ነቢይ ማንኛውም ነቢይ ይሁን ይህ ማለት ይችላል ወይ ጥያቄ? እኔ አዘጋጃለሁ በሰማይ እኔ ቦታ አዘጋጃለሁ ማለት ይችላል ነቢይ? ስፍራ አዘጋጅላችኋለሁ አለ። ያ እሱ ለተከተሉት ይሄንን ያለ ይመስለኛል። ለማን አለ እኮ አይደለም ጥያቄ ሊንዳ፣ ጥያቄ ለማን አለ ሳይሆን አንድ ነቢይ ማንኛውንም ሙሴ የሚሆን አብርሃም ይሁን ሌላም ነቢይ አሁን እነሱ በስጋ ተለይተውናል ያለ ሌላ ነቢይ የለም ማለት ይችላሉ። ጥያቄ ያላሉበት ምክንያት ለምንድን ነው? ይሄን የማለት ስልጣን አላቸው? ችግር የለውም አይችሉም። ችግር የለውም ምክንያቱም አይችሉም። ለምን አይችሉም መሰለሽ? አንደኛ እነሱ ስፍራ ይዘጋጅላቸው እንጂ ስፍራ አዘጋጆች አይደሉም። ስፍራ የሚያዘጋጀው እግዚአብሔር ነው። ሕይወትን የሚሰጠን እግዚአብሔር ነው። ሙሴ አርፎ አብርሃም አርፎ በስጋ አርፎ በነፍሳቸው ወደ ተዘጋጀላቸው ቦታ ይሄዳሉ እንጂ ስፍራ እነሱ አዘጋጅ አይደሉም። ስለዚህ ክርስቶስ ምን አለ? ይኸው በአባቴ ቤት ብዙ መኖሪያ አለ አለ። በሰማይ በመንግስት ሳይ ማለት ነው። የዘላለም ሕይወት አለ የተዘጋጅላችሁ ነው። ከዛ በዛ ደግሞ ስፍራ አዘጋጅላችኋለሁ ይሄዳሉ አለ። ሄጅም ስፍራ ባዘጋጀውላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ ወደ እኔም ወስዳችኋለሁ ይላል። እሺ ሁለተኛ እመጣለሁ ወደ እኔም ወስዳችኋለሁ። አሁንም ጥያቄ ልጠይቅሽ፣ ከነቢያት ማንም ነብይ ይሄ ማለት ይችላል? ተመልሼ እመጣለሁ በዓለም መጨረሻ ላይ ከዛ ወደ አዘጋጀሁላችሁ ቦታ ከኔ ጋር ወስዳችኋለሁ ማለት ይችላል? እሺ አይችልም። ችግር የለውም። ይህን እየተናገረ እያለ ይኸውልሽ አሁን እንግዲህ ቅድም ያልሽው መነሻ ሁሉ ከላይ ስለተጀመረ ነው። ስለዚህ ምን አለ ጌታ? ጌታ ሆይ ወደምትሄድበት አናውቅም፣ እንዴትስ መንገዱ እናውቃለን አለው። ኢየሱስም እኔ መንገድና እውነትም ሕይወትም ነኝ። ምን አለ ስለ ራሱ ሲያወራ? እኔ ምንድን ነኝ አለ? እኔ መንገድ፣ እኔ እውነት፣ እኔ ሕይወት ነኝ አለ። አሁንም አስተውይ፣ ሕይወት ነኝ እያለ ነው ክርስቶስ። ሕይወት ሰጪ ነኝ እያለ ነው። እኔ የሕይወት ባለቤት ነኝ እያለ ነው። እንዲሁም በእኔ በቀር ወደ አባ የሚመጣ የለም አለ። እኔን ካላመናችሁ ወደ አባቴም ጭራሽ አትደርሱም አለ። ቀጠልና እኔንስ ብታውቁኝ አባቴን ደግሞ ባወቃችሁ ነበር። ከአሁን ጀምራችሁ ታውቁታላችሁ፣ አይታችሁትማል አለ። ምን ማለት ነው? በስራው እኔን ስታምኑ በእኔ የሚደረገውን ነገር ሁሉ የአባቴ እንደሆነ ወቁና እመኑ አለና ፊልጶስ ነው ጌታ ሆይ አብን አሳየና ይበቃናል አለው። ጌታ ምን አለው? ይህን ያ ዘመን ከአንተ ጋር ሰው አታውቀኝም እና እኔን ያየ አብን አይተዋል። እንዴትስ አንተ አብን አሳየን ትላለህ? እኔ በአብ እንዳለው አብን በእኔ እንዳለ አታምንምን? እሹ ይህን የምነግራችሁ ቃል ከራሴ አልናገረውም፣ ነገር ግን በእኔ የሚኖረው አብ እርሱ ስራውን ይሰራል። እኔ በአብ እንዳለው አብን በእኔ እንዳለ እመኑኝ። እሹ እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ስራ ደግሞ ያደርጋል እና
እኔ ወደ አብ ሄዳለሁ፣ አብም ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ይው ምን አለ ጌታ? አብ በእኔ አለ፣ እኔም በአብ አለው አለ። እኔ በአባቴ ያለው አባቴም በእኔ አለ አለ። ከዛ ምን አለ? የምነግራችሁ ከአባቴ የተለየ ነገር አይደለም ነው። ከራሴ አልናገረውም ሲል ከአባቴ የተለየ ነገር ልዩ ነገር አለ የምነግራችሁ። እኔ የምነግራችሁ የአባቴን ነው። ምክንያቱም እኔ በአብ አለው አብም በእኔ አለና። ከዛ ምን አለ? እኔ ሲሄድ አለ በስሜ የምትለምኑት ሁሉ እኔ አደርገዋለሁ። ማናቸውኑ ነገር በስሜ ብትለምኑ እኔ አደርገዋለሁ። ሊንዳ ይሄንን አንድ ነቢይ ማለት ይችላል ወይም አንድ ሰው ወደ ሰማይ እሄዳለሁ፣ በቃ በስሜ ለምነኝ እኔ አደርገዋለሁ፣ ማናቸውኑ ነገር በስሜ ብትለምኑ እኔ አደርገዋለሁ ማለት ይችላል አንድ ሰው ወይም አንድ ነቢይ? ሊንዳ ሊንዳ አለሽ? አለሁ። ይችላል ባይዘዌ ሊንዳ፣ ምንም ሳትፈሪ ምንም ሳይጨንቅሽ ተናገሪ። ክርስቶስ በሚያውቀው ምንም ነገር ጭንቀት እንትን አይበለብሽ። በቃ የተሰማሽን በግልጽ ለመናገር ሞክሪ። እውነት ህሊናሽ የሚያዝሽን ማለት ነው። ቀጥይ። ላስጨንቅሽ አይደለም። እሺ ሊንዳ፣ ለመሰለሽ እኔ መጽሐፉ ብቻ የሚለውን ነው። አንቺ ማመን አለማመን የአንቺ ምርጫ ነው። መጽሐፉ ግን የሚለውን ነው። በስሜ የምትለምኑትን ሁሉ አደርገዋለሁ። አሁን ለመሰለሽ ሊንዳ የማሳይሽ እታች ወርደሽ የሆነች ቁጥር ነው ያነበብሻት እንጂ ከላይ ከፍ ብለሽ አላነበብሽው። ከላይ ክርስቶስ ስለ ራሱ እየተናገረ የመጣው ነገር አለ። ብዙ ጊዜ ሰዎች የሚሸወዱት የሆነች መስመር ውስድ ያደረጉን ያነባሉ። ከዛ እዛ ላይ የሆነ ነገር ይናገራሉ። በቃ እዛ ላይ የሆነ ነገር ያስንላሉ፣ ያ ነው ይላሉ። ከላይ ግን መጽሐፍ ቅዱስ ሙሉ ፍሰት አለው፣ አውዳዊ ፍቻ አለው። አሁን ልመለስና ጌታ ምን አለ? እኔ እሄዳለሁ አለ። ኦኬ፣ ምክንያቱም ከላይ ምን ስላለ እሄዳለሁ፣ ሁለተኛ እመጣለሁ ብሏል። ከዛ ምን አለ? በሚሄድበት ጊዜ አለ በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውን ነገር በስሜ ብትለምኑ እኔ ይላል። አይሹ እኔ አለ እኔ አደርገዋለሁ። ይሄንን አንድ ነቢይ ወይም አንድ ሰው ይሄን ማለት ይችላል? ሊንዳ ይቅርታ ህዝብ ሊንዳ፣ አንድ ነቢይ እንደዚህ እያልክ ስትጠይቀኝ እኔ እነ ሙሴን እነ አብርሃምን እያልኩኝ ነው ልሽ። ነቢይ ስልሽ እኛ እኮ ነቢያት አሉ ባይዘወይ እንደዚህ አይነት እኔ ነቢይ ስልሽ ከእስልምናው ጋር ይገናኝ እንዳይመስልሽ። እኔ ነቢይ ያልኩት ከክርስትናው እነ አብርሃም እነ ይስሐቅ እነ ኢሳያስ የትኛውም ነቢይ ልይ ይችላል ወይ ያለሽ ነው? ያው አይ ቲንክ ጫና ስላለባት እሱ አልመሰለኝም። አይ ቲንክ ሌላ መሰለኝ፣ ግን ቀይ በርቶባታል ሀሳቧን ለመግለጽ። አይ ቢኒ የታች ነው ጥያቄው ያለው፣ ግን ከላይ ያለውን ስላላነበበች፣ ምክንያቱም በታች ያለው ከላይ ይበልጣል ማለቱ ምን እንደሆነ ከላይ ጋር ስለሚገናኝላት ስለምን እያወራ እንደሆነ እንዲገባት እዬ ነው። አንተ አንድ ነቢይ የምትለውን ሌላ ሀሳብ ነው መሰለኝ ያላት፣ እሱን ነው እንጂ ታች እሱ ላይ ቀይ ሆኖባታል። ምን እንደሆነ አልገባኝ። ወጣ ተግባ ወይም እንዳወተሽ ግቢ። አይ ነው በጣም ፕሬዥር ይኖርባት ይሆናል። ኔትወርክ ነው አለሁኝ አይደል? ሰማችኋለሁ። በቃ ኤኒዌይስ ልተወላችሁ፣ ችግር የለውም፣ አላስጨንቅሽ። እኔ አሁንም ቢሆን ከማንኛውም ነቢይ በመጽሐፍ ቅዱስ ከተዘረዘሩት ነቢያቶች ማንም ነቢይ ይሁን ማንም ሰው ይሁን ወደ ሰማይ ሄጄ ለምኑኝ፣ የምትለምኑትን ደግሞ እኔ አደርገዋለሁ፣ ማናቸውንም ነገር ብትለምኑ እኔ አደርገዋለሁ ለምኑኝ ማለት የሚችል ማንም የለም፣ ምን ካልሆነ በስተቀር ሁሉን ቻይ የሆነ አምላክ ካልሆነ በስተቀር። ስለዚህ ክርስቶስ ስለ ራሱ ሲናገር አለ እኔ ምን ለመነኝ፣ ማናቸውን ነገር ደግሞ እኔን እየጠራችሁ ለምኑ እኔ አደርገዋለሁ አለ። ይህን የተናገረ ክርስቶስ ታዲያ ምን አለ? ይኸው ከእናንተ ዘንድ ስኖር ይህን ነግሬያችኋለሁ አለና አብ በስም የሚልከውን ግን መንፈስ ቅዱስ የሆነ አጽናኝ እርሱ ሁሉ ያስተምራችኋል፣ እኔም የነገርኳችሁ ሁሉ ያሳስባችኋለን እና ሰላምን እተውላችኋለሁ፣ ሰላምን እሰጣችኋለሁ አለ። አስተውይ፣ እያወራ ያለው ጌታ እሄዳለሁ እያላቸው ነው። እሺ እሄዳለሁ እያለ እየነገራቸው ነው። ከዛ ደግሞ መልሶ ምን አለ? ተስፋ ደግሞ ሰጣችሁ፣ ተመልሼ ግን እመጣለሁ፣ እወስዳችኋለሁ፣ ከኔ ጋር ትኖራላችሁ፣ ደግሞ እንዳትፈሩ ደግሞ እኔ በሚሄድበት ጊዜ እስክመጣ ድረስ ለምኑኝ እያላቸው ነው። ለምኑኝ እኔ መልስላችኋለሁ፣ ያደርገዋለሁ አለና ከዛ ምን አለ?
ሰላም እሰጣችኋለሁ፣ ዝም ብዬ አልተዋችሁም፣ ስሄድ ሰላም እሰጣችኋለሁ። እኔ መስጣችሁ ዓለም እንደሚሰጥ ሰላም አይደለም፣ ልባችሁ አይታወክ አይፍራም አለና ከዛዩ እኔ እሄዳለሁ፣ ወደ እናንተ እመጣለሁ እንዳልኳችሁ ሰማችሁ። የምትወዱኝስ ብትሆኑ ከኔ አብ ይበልጣልና ወደ አብ በመሄዴ ደስ ይበላችሁ አለ። አሁን ይሄንን ትርጓሜያችን ብሎ እንደፈታው ለሳይሽ ምን ማለት ነው? ከኔ ይበልጣል ማለት የሚለውን ትርጓሜያችን መጽሐፍ ቅዱስ እኛ ትርጓሜ አለን የአባቶቻችን ወይም ተፍሲር ቢሆን በአረብኛው፣ እኛ ደግሞ የአባቶቻችን ይሄን ክፍል የፈሰሩበት ያብራሩበት አለ። ምክንያቱም መጽሐፍ ቅዱሳችን በአባቶቻችን የሚያብራሩበት ቤተክርስቲያን የምታብራራበት የራሳችንን ትርጉም ማስቀመጥ ስለማንችል ቤተክርስቲያን ምን ብላ አብራራችሁ የሚለውን ከትርጉማችን ላሳይሽ። ይሄ ያው የዮሐንስ ወንጌል ትርጉም ነው። እሺ የዮሐንስ ወንጌል 282 ላይ ነው ደግሞ። ያው አግኝቼዋለሁ። እሺ ምን ይላል መሰለሽ? አይ ያሬድ አንተ በራስህ ነው የምተረጉመው እንዳትዪ ነው ቤተክርስቲያንን ብላ ተረጎመች የሚለው ላሳይሽ። እንዲህ አለ ጌታ። ይኸው እዚህ ጋር እኔ እሄዳለሁ ወደ እናንተ እመጣለሁ። ቁጥር 28 እኔ እሄዳለሁ ሲል በእርግጥ ከእነርሱ መለየቱን ያመለክታል። ወደ እናንተ እመጣለሁ ማለቱ ደግሞ በዓለም ፍጻሜ ዳግመኛ እንደሚመጣ ለመንገር ነው። መላእክት በጌታችን ጊዜ ይህን ቃል በድጋሚ ለሐዋርያት ነግሯቸዋል። ሐዋርያት ኢየሱስ ክርስቶስ ሲያርግ ትኩር ብሎ ይመለከቱ ነበር። ነጫጭ ልብስ የለበሱ ሁለት ሰዎች መላእክት በአጠገባቸው ቆሞ የገሊላ ሰዎች ወደ ሰማይ እየተመለከታችሁ ስለምን ቆማችኋል? ይህ ከእናንተ ወደ ሰማይ ያወጣው ኢየሱስ ወደ ሰማይ ሲሄድ እንዳያችሁት እንዲሁ ይመጣል አሏቸው። የሐዋርያት ሥራን አመጣልሽ። አሁን ከኔ ይበልጣል የሚለው ምን ማለት ነው ይላል። ጌታችን እኔና አብ አንድ ነን ካለ በኋላ እንዴት ከኔ ይበልጣል ይላል? ቅድም እንዳልኩሽ በእኔ አብ አለ፣ አብም በእኔ አለ። የእኔ ሆነ የአብ ነው፣ የአብም ሁሉ የኔ ነው። እኔና አብ አንድ ነን ያለ እዚህ ጋር ደግሞ መጥቶ ከኔ እንዴት ነው ይበልጣል የሚለው ሲፈታ ማለት ይላል። በአዲስ ኪዳን ይህን የመሰሉ ብዙ ቃላት እናገኛለን። መጽሐፍ ቅዱስ የሚያነቡ ሰዎች በማስተዋልና በትዕግስት ማንበብ ይጠበቅባቸዋል። ትርጓሚያንም መምህራንም መጠየቅ ያስፈልጋል። አብ ይላል ይኸውልሽ በአምላክነቱ ከወልድ አይበልጥም። አስተዊ ከኔ አብ ይበልጣል ሲል በአምላክነት እያለ አይደለም፣ በስልጣን በመለኮት እያለ አይደለም። አብ በአምላክነቱ ከወልድ አይበልጥም፣ ወልድም በአምላክነቱ ከአብ አያንስም። በአብና በወልድ መካከል መበላለጥ የለም። ጌታችን ከእኔ አብ ይበልጣል ማለቱ አብ ዝቅተኛ ክብር ባለውና ደካማ በሆነው ስጋ አለመገለጡን ለመናገር ነው ይላል። አብ ስጋ እንዳልሆነ ወይም በስጋ እንዳልተገለጠ ይህን የኛን የደካማውን ሰው ማንነት ባህሪ ስጋ አብ ይዞ እንዳልተገለጠ ለማሳየት ጌታ ምን አለ? አብ ከኔ ይበልጣል አለ። ያው አብ ዝቅተኛ ክብር ባለውና ደካማ በሆነው ስጋ አለመገለጡን ለማሳወቅ ነው። የፍጡራን ክብር ዝቅተኛ ነው። አብ በፍጡራን ባህሪ አልተገለጠም። በፍጡራን ባህሪም አልተገለጠም ማለት የሰውን ስጋ አልለበሰም ወይም ሰው አልሆነም ማለት ነው። አብ እንደ ወልድ በአይሁድ ዱላ አልተደበደበም፣ ምራቅ አልተተፋበትም፣ አልተሰቀለም፣ አልተቸነከረም፣ አልሞተም። በአጠቃላይ ወልድ የተቀበለውን መከራ አልተቀበለም፣ እንደ ወልድ አልተሰቃየም። ስለሆነ ምን አለ? አብ ይበልጠኛል ማለቱ አይሁድ እንደኔ ሊይዙት አይችሉም ሲል ነው ይላል። ምክንያቱም አብን አሳየን ይበቃናል፣ ወደ አብ እሄዳለሁ ሲላቸው ነበር። ስለዚህ ምን አለ? አብ ከኔ ይበልጣል። ምክንያቱም ምን እያቸው ነው? ጌታ እያዛለሁ፣ ይይዙኛል፣ ይገሉኛል፣ ደግሞ እነሳለሁ ከሞት፣ ከዛ ደግሞ ወደ እናንተ እመጣለሁ እያላቸው ነው። ስለዚህ ያን እየተናገረ ምን አለ? ከኔ ይበልጣል አለ። ከኔ ይበልጣል ማለቱ ማለት ነው አብ በስጋ አልተገለጠም። በስጋ ስላልተገለጠስ እንደኔ ልትይዙት በሰው ስላልተገለጠ በስጋ ስላልተገለጠ ልትይዙት አትችሉም ሲል ነው እንጂ በአብና በወልድ መካከል የአምላክነት መበላለጥ፣ የስልጣን መበላለጥ፣ የመለኮት መበላለጥ፣ መጠናነስ ኖሮ አይደለም ይላል። ወልድ ግን ቀዳማዊ ሰማያዊ አምላክ ቢሆን የሰውን ስጋ በመልበሱ ትሁት ነው ይላል። አይሹ እኔ የዋህ በልቤም ትሁት ነኝ ይላል ማቴዎስ 11:29። ስለዚህ ክርስቶስም የሰውን ስጋ በመልበሱ ትህትናውን ደግሞ ሲያሳይ ምን አለ? ከኔ አባቴ ይበልጣል አለ። ስለዚህ ትርጓሜያችን ይኸውልሽ መጽሐፍ ቅዱሳችን እና የቤተክርስቲያናችን ኮመንተሪ ወይም ተፍሲሮች ወይም ትርጓሜዎች ይሄን ክፍል የሚያስቀምጡት ብዙ ክርስቲያን ያልሆኑ ሰዎች እንደሚረዱት እንደሚሉት ሳይሆን ይኸው የእኛ ትርጉም የአባቶቻችን ትርጉም ይሄ ነው። መጽሐፍ ቅዱስ የምንተረጉምበት፣ የምናነብበት፣ የምናጠናበት ይሄ ነው። ከኔ ይበልጣል ማለቱ ይሄ ነው።
ገባሽ ሊንዳ? ገባኝ። ስለዚህ ያው እግዚአብሔር ነብይም ነው ኢየሱስም ነው። እግዚአብሔር ነብይም ነው። ምን ማለት ነው? ነብይ ነው የሚል ነገር እስካሁን ስቻለሁ እንዴ? ማለቴ ያው እዚህ ጋር አሁን ነብይ ማለት ነብይ ብለህ ቅድም ላይ ስትለኝ የነበረው ነገር ነበር አይደል? የተናገሩ እነ ኢሳያስ ነው የነገርኩሽ። አይ አሁን ልክ ዮሐንስ ላይ ከኔ አብ ይበልጣል ምናምን ከሚለው ላይ ሳሳይ ወደ ላይ ከፍ ብለን ስናያቸው ነበር አይደለ? ወደ ላይ ከመጀመሪያው ጀምረን ስናያቸው የትኛውም ነብይ ይሄንን ማለት ይችላል፣ የትኛውም ነብይ ይሄንን ማድረግ ይችላል እያልክ እየጠየከኝ ነበር። ለምን የጠየኩሽ እንደዛ አልኩሽ ሊንዳ? ለምን የጠየኩሽ እንደዛ? አዳምጣለሁ። አይ ለምን የጠየኩሽ? አይ አዳምጪ ሳይሆን ለምን የጠየኩሽ ይመስልሻል? ጅስት ከሱ ውጭ ማንም ማድረግ አይችልም ነው አይደለም? በስጋ ተገልጦ እሱ ሰው ብቻ አይደለም አምላክም ነው ለማለት ነው። አምላክ በስጋ የተገለጠ ነው። ሌሎቹ ምንም አይነት ጸጋ ምንም አይነት የነብይነት ማድረግ ቢኖራቸው ክርስቶስ አምላክ ስለሆነ ሰው ብቻ አይደለም። እነሱ ሰው ብቻ ናቸው። ክርስቶስ ግን በስጋ የተገለጠ አምላክ ነውና ምን አለ? ለምኑኝ፣ የምትለምኑትን ሁሉ እኔ አደርገዋለሁ። ማናቸውን ነገር በስሜ ብትለምኑ አደርገዋለሁ። ይሄ በምድር ላይ አይደለም። ይኸው ከሄድኩ በኋላ ነው የሚለሹ ወደ አባቴ ሄዳለሁ ነው የሚለው። ከሄድኩ በኋላ ለምኑኝ፣ ስለ ወደ እኔ ለምኑ እያለ ነው። ብዙ የሄዱ ሞቶ ያንቀላፉ ነቢያት አሉ። እነሱ ግን ለምኑኝ ስማችን እየጠራችሁ ወይም እኛ ሁሉ ነገር እናደርጋለን አላሉም። ጌታ አምላክ ነውና በስጋ የተገለጠ መሆኑን ለማሳየት ጌታ አምላክነቱንም የተናገረበት ያውቁሽ ነው። እያሰባለ አልተግባባችሁም? አይ እሷ አንተ ቅድም ነብይ እንደዚህ ማድረግ ይችላሉ እያልክ ስትላት እሱ ነብይ ሆኖ ያደረገ የመሰላት ነብይም ነው ደግሞ እንደዚህ አድርጓል ብለህ እያልክ ያስረዳት ስለመሰላት አሁን ሀሳብ ለዚህ ነው ቅድም ሀሳቧ እንደዚህ አይደለም ያልኩት። አሁን ሀሳብ ያዘችው ነብይም ነው አምላክም ነው ብላ ነው እየተረዳችው። አንተ ግን የትኛው ነብይ እንደዚህ ያደርጋሉ ወይ ብለህ ስትጠይቃት እሱ ማንም ነብይ የተባሉ ሁሉ እንደዚህ አላደረጉም፣ እሱ ነብይ አይደለም አምላክ ስለሆነ ነው ይሄን ያደረገው የሚል ሀሳብ ለመስጠት ነው። እሷ ግን ነብይም ሆኖ እንደገና ደግሞ አምላክም ሆኗል ብላ ነው የተረዳችው። ማይ ፖይንት ላይ ካጠያይቁና ምንድነው መዝሙር ላይ ያለ ላይክ ስትመልስልኝ በቃ ይሄ የክርስትና እምነት መልስ ነው እና ቢሆንም ባይሆንም እኔ ጋር ያሉትን ጥያቄዎች ጠይቄክ የምቀበላቸው የሚገዙኝ ሀሳቦች ካሉ ያንን ሀሳብ እገዛለሁ። እንደዛ እንትን ስለምል ነው ዝም የምለው። እሺ ምንም ችግር የለውም። እኔ እኮ ቅድም ቢንዬ ገብቷት ስለመሰለኝ ነው። ምክንያቱም ነቢያ ካጠይቀኝ የደጋገምኩ ያለችኝ እኮ ስለገባ ስለመሰለኝ ነው። ቢኒሻይ ግን ካልገባትም ችግር የለውም። እኔ ነቢይን ያመጣሁልሽ ሰውን ያመጣሁልሽ ለምንድን ነው? በመጽሐፍ ቅዱሳችን ነቢያት የከበሩ ናቸው። ምንም የከበሩ ቢሆኑ ግን በእኔን ለምኑኝ እኔ ሁሉን አደርጋለሁ አይሉም እያልኩሽ ነው ያለሁት። የኢየሱስ ክርስቶስን ፍጹም አምላክነት በስጋ የተገለጠ አምላክ መሆኑን ለምኑኝ፣ ስሜን እየጠራችሁ ወደ እኔ ጸልዩ፣ ለምኑ፣ እኔ ደግሞ አደርገዋለሁ እንዳል ላሳይሽ ፈልጌ ነው እንጂ በሌላ እንትን አይደለም። ኦኬ ሶ ኤኒዌይስ ትልቁ እሺ ብኔ አጠቃላይ እንትን ምን መሰለሽ ሊንዳ፣ ነቢያት ይህን ማድረግ አይችሉም ነው። ኢየሱስ ነቢይ ቢሆን ኖሮ እንደዚህ አያደርግም የሚለውን ሀሳብ ነው። ጸሎት አይቀበልም ነበር። እኔ ከአብ ጋር እኩል ነኝ አይልም ነበር። ነቢይ ቢሆን የትኛውም ነቢይ እንደዚህ አላለም። ስለዚህ እሱ ነቢይ አይደለም፣ እሱ አምላክ ነው። ከአብ ጋር እኩል የሆነ ክብር ያለው አምላክ ነው ለማለት ፈልጎ ነው እንጂ እንደ ሌሎች ነቢይ ወይ ነቢይ ሆኖ ሌሎች ነቢያት ያላደረጉትን እሱ ብቻ ያደረገ አይደለም። እንደዛ አይደለም መዝሙር የተናገረው። እሷ እንደዛ አንደርስታንድ ስላደረገች ነው፣ ስለገባኝ ነው። ቅድም አሪፍ ግን እሺ ለእስራኤል ብቻ ለምን ተላከ? ነቢይ ካልሆነ ህዝቦች ብቻ ለምን ተላከ? ለምኖች ብቻ? ለእስራኤል ህዝቦች ለእስራኤል ህዝብ ብቻ ተላከ? ለምን ተላከ ማለት ለእስራኤል ህዝቦች ማለት ዋናው ፐርፐዝ ኢየሱስ የመጣበት ምክንያት ለእስራኤል ህዝቦች ነበር አይደል?
ጨርሽ ጥያቄሽን። ያው ጥቅስ አልጠየቅሽም ግን ችግር የለውም። እሺ አስፈላጊ ከሆነ ከኖት ላይ ያወጣለሁ ሀብሽን እና ጨርሽና ያው ስለምናውቀው ብዙ ጊዜ የሚነሳ ጥያቄ እና ነቢይ ካልሆነ ዋይ ላይክ ስፔሲፊክ ሆኖ ላይክ ለስሌል ብቻ ለምን ተባለ? እናስተላከ ተብሎ ለምን ተነገለ? መልካም እሺ። እኔ ደግሞ አሁን ትልበልና እኔ ብቻ ከማውራ ቢንዬ ደግሞ ሀሳብ ስጧት እናንተ። ትንሽ ልስጣትና እኔም ልተኛ፣ ጠዋት እነሳለሁ። ትንሽ አንድ እኔ መዝሙር የዛ ጋ ሆነ ትከፍትልኛለህ ምናልባት አንተ ሆሴ 13:4 እና ኢሳያስ 46:11 ላይ እዛ ላይ እኔውና ለምን ምን መሰለሽ ሊንዳይ ምን ይላል መሰለሽ? ሆሴ 13:4 ላይ እግዚአብሔር ምን ብሎ ይናገራል? ከኔ ሌላ አዳኝ የለም፣ ከኔ ሌላ መድኃኒት የለም ይላል። 4 ላይ አይተሽ ከሆነ እግዚአብሔር ከግብፅ ምድር ያወጣኋችሁ እኔ ነኝ ይልና ከኔ ሌላ መድኃኒት የለም፣ ከኔ ሌላ አዳኝ የለም ይላል። ስለዚህ አዳኙ ማን ነው? እግዚአብሔር ብቻ ነው። እግዚአብሔር ኢሳያስ 46 ላይም 11 ላይም ከኔ ሌላ መድኃኒት አይሆንልህም የለም ጭራሽ ነው የሚለው። በቃ እግዚአብሔር ብቻ ነው መድኃኒቱ፣ እግዚአብሔር ብቻ ነው አዳኝ። ስለዚህ ሊያድነን የሚችለው እግዚአብሔር ነው ማለት ነው። ማቴዎስ ወንጌል ምዕራፍ 1:23 ላይ ደግሞ ኢየሱስ ክርስቶስ አዳኝ ተብሏል። ሰዎችን ሁሉ ከኃጢአት የሚያድን ተብሎ ተነግሮለታል። ከኔ ሌላ መድኃኒት የለም ብሎ እግዚአብሔር ተናግሮ ኢየሱስ አዳኝ ከተባለ ኢየሱስ ክርስቶስ እግዚአብሔር መሆኑ ግልጽ ነው ማለት ነው። ያ ከኔ ሌላ መድኃኒት የለም ሲል የነበረው በብሉይ ኪዳን ላይ የለም ሲል የነበረው እግዚአብሔር እርሱ ነው በስጋ የተገለጠው። በኋለኛው ዘመን የዘመኑ ፍጻሜ ሲደርስ በስጋ ተገልጦ ያዳነን እሱ ነው። ዮሐንስ ወንጌል ምዕራፍ 1:14 ላይ ቃልም ስጋ ሆነ ብሎ ጸጋና እውነትን ተሞልቶ በእኛ አደረ ስለሚል ማለት ነው። በስጋ የተገለጠው አምላክ እሱ ነው ማለት ነው። ስለዚህ አዳኝ መድኃኒት የተባለው ክርስቶስ ለዚህ ነው። እርሱ በብሉይ ኪዳን ላይ እኔ አዳኝ ነው ከሌላ መድኃኒት የለም ብሎ ሲናገር የነበረው አምላክ በስጋ ስለመጣ ነው። እሺ ለእስራኤል ለምንድን ነው የተላከው? ነቢይ እስካልሆነ ለምንድን ነው ተላከ የተባለው? ላልሱ ስፔሲፊክ ሆኖ ላይክ ተላከ ነው የሚለውና ኦኬ መላክ ማለት ምን መሰለሽ? ይሄ ከአንድ ቦታ አንድ ቦታ መምጣት ምናምን እንደዛ አይደለም። ለክርስቶስ ሲነገር በዛ ልክ አይደለም። ምክንያቱም መዝሙር 139 ላይ እግዚአብሔር መንፈስ እንደሆነ ይናገራል። እግዚአብሔር የሌለበት ቦታ የለም። መዝሙር 139 ላይ ክፈትለትና አንብብላት። በሁሉ ስፍራ አለ እግዚአብሔር ማለት ነው። ወደ ሰማይ ብወርድ አንተ በዛለህ፣ ከመንፈስ ወዴት እሸሻለሁ፣ ከአንተስ ወዴት እሄዳለሁ ብሎ ይናገራል። ቁጥር 8-9 ያው እንደሱ አንብብላትና ከዛ ላስረዳት። እሺ ከመንፈስ ወዴት እሄዳለሁ፣ ከፊትስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዚያ አለ፣ ወደ ሲኦልም ብወርድ በዚያ አለ። እንደ ንስር የነጋትን ክንፍ በውስጥ እስከ ባህር መጨረሻም ብበር በዚያ እጅ ትመራኛለች፣ ቀኝም ትይዘኛለች። ስለዚህ እግዚአብሔር በሁሉ ቦታ የሞላ ነው። ትንቢተ ኤርምያስ 24 ላይም ከቁጥር 23 ጀምሮ እግዚአብሔር በሰማይ በምድር የሞላ ነው ብሎ ይናገራል። ስለዚህ አሁን ኢየሱስ ክርስቶስ የሌለበት ቦታ የለም፣ በሰማይ በምድር የሞላ ነው። ዮሐንስ ወንጌል ምዕራፍ 13:13 ላይ ከሰማይ ከወረደው በቀር ከሰማይ ከወረደው በስተቀር ወደ ሰማይ ወጣ የለም፣ እርሱ በሰማይ የሚኖር የሰው ልጅ ነው ብሎ ክርስቶስ በሰማይ በምድርም እንዳለ ይናገራል። ስለዚህ አሁን ለመለኮት ለእግዚአብሔር ተላከ በዚህ ነው በዚህ ነው አይባልለትም። ምክንያቱም እሱ በሰማይ በምድር የሞላ ስለሆነ ማለት ነው። ለክርስቶስ አሁን ተላከ ሲባል ምን መሰለሽ? ሰው መሆኑን ነው። በስጋ ሰው ሆኖ መገለጡን ነው። ፊልጵስዩስ 2 ላይ እነዚህን ቃል ያያቸውና እኔ ዝም ብዬ በቃሌ ልንገርሽ ችግር የለውም። ፊልጵስዩስ 2:5 ጀምሮ በክርስቶስ ኢየሱስ ያለ ሀሳብ ደግሞ በእናንተ ዘንድ ይኑር ይልና እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ሳይቆጥር የባሪያን መልክ ይዞ በሰው ምሳሌ ተገኘ ይላል። ስለዚህ ተላከ ማለት ክርስቶስ ሰው ሆኖ መገለጡን ነው። በቃ መላክ ማለት ለሱ ሰው መሆን ነው። በሰው ወይም በባሪያ መልክ መገለጡን ነው መላክ የሚባለው እንጂ እንደ ሌሎች ነቢያት እግዚአብሔር ሂድ ውረድና እንደዚህ ሂድ አስተምር እንደዚህ ምናምን እያሉ አይደለም። እንደ ሌሎች ነቢያት ማለት ነው። የክርስቶስ መላክ ማለት ሰውነቱን የሚያሳይ ነው። ምክንያቱም የሌለበት ጊዜ ስለሌለ ዮሐንስ ወንጌል ምዕራፍ 1:3-4 አካባቢ ወደ ዓለም ይመጣ ነበረ፣ በዓለምም ነበረ፣ ዓለሙ ግን አላወቀውም ይላል። የነበረው ነው የመጣው፣ የሌለው አይደለም። በዓለምም ነበረ። ከመምጣቱ በፊት በስጋ ክርስቶስ ወይም ተልኮ መጣ ከመባሉ በፊት እሱ በዓለም የሞላ ነበር። ዓለሙ ስላላወቀው ነው እንጂ በዓለምም ነበረ።
ብርሃን ስለሆነ ማለት ነው። ዓለምን የሚያበራ ብርሃን ወይም ዓለምን የሚመግብ ማለት ነው። ስለዚህ መላክ ማለት ከዛ አንጻር ነው የሚታየው እንጂ ልክ እንደ ነቢያት ያልነበረበት ጊዜ ኖሮ የሆነ ሰዓት ላይ እግዚአብሔር አስነስቶ ሂድ ምናምን የሚላቸው እንደዛ ሳይሆን እሱ ከዘላለም ጀምሮ የነበረ በኋላ ግን በሰው ስጋ ወይም በስጋ የተገለጠ አምላክ ማለት ነው። እሱ ነው መላክ ማለት። ለምንድን ነው ለእስራኤል የተላከው ያልሽው? ባይዘው እስራኤል ማለት ሀገርን አይደለም የሚያመለክተው፣ ለሀገር አይደለም። እስራኤል ማለት እኮ የእግዚአብሔርን ሕዝብ ማለት ነው፣ ወይም የእግዚአብሔርን ማዳንን የሚቀበል ሕዝብ ለእነሱ ተልቋል። አሁንም ክርስቶስ ኢየሱስን ለተቀበሉት በስሙ ለሚያምኑት ነው የእግዚአብሔር ልጅ የሆኑ ዘንድ ስልጣን ሰጣቸው የተባለው። ስለዚህ ለሚያምኑት ለሚቀበሉት ተልቋል። ያ ደግሞ በሁሉም ዓለም ላይ ያለ ነው፣ ወይም ደግሞ ለእግዚአብሔር ሕዝብ ለተባሉት ማለት ነው። ይህን የቱ ጋር እናገኘዋለን መሰለሽ? ሮሜ ምዕራፍ 9 ቁጥር 6 ጀምሮ ስታነቢው እስራኤል ማለት ምን እንደሆነ እንትን ይልሻል። ሊንዳዬ እችን ልንገርሽ እና እኔ እንትን ላለው እችን ሮሜ ከቁጥር 6 ጀምሮ አንብብላት። ይኸውልሽ ምን ይላል መሰለሽ? ነገር ግን የእግዚአብሔር ቃል የተሻረ አይደለም፣ እነዚያ ከእስራኤል የሚወለዱ ሁሉ እነዚያ እስራኤል አይደሉም ይላል። አይሽ ከእስራኤል መወለድ በስጋ እስራኤል አያስብልም እንደ መጽሐፍ ቅዱስ ሀሳብ። በስጋ መወለድ ብቻ አይደለም። በእርግጥ በስጋ የተወለዱ እነዛ የማን ነው? የይስሐቅ የያዕቆብ ልጆች 12ቱ እስራኤል ተብሏል። ግን በስጋ መወለድ ብቻ አይደለም የሚያስብለው፣ በስጋ የሚወለዱ እስራኤል አይደሉም ይላል። ከዛ በኋላ በአብርሃም ዘር ስለሆኑ ሁላቸውም ልጆች አይደሉም። አየሽ ልጅነት በስጋ መወለድ ብቻ ሳይሆን ከአብርሃም ዘር መገኘት ሳይሆን በተስፋው ቃል ኪዳን ውስጥ መኖር ያስፈልጋል። በግዝረት የአብርሃም ልጅ መሆን አለባቸው። የእግዚአብሔርን ቃል ኪዳን መጠበቅ አለባቸው ማለት ነው። ስለዚህ በስጋ መወለድ ብቻ አይደለም። ቀጥልና እዛው አልጨረስኩም። እሺ ነገር ግን በይስሐቅ ይጠራል አልተባለ? አይሽ በይስሐቅ ዘር አስቀድሞ ተስፋ ስለተገባ ማለት ነው። በዘርህ አሕዛብ ይባረካሉ ብሎ ለይስሐቅ ዘፍጥረት 17 ላይ እግዚአብሔር ቃል ኪዳን ገብቶለታል። ስለዚህ እነዚህ በይስሐቅ እግዚአብሔር አስቀድሞ የቃል ኪዳን የገባላቸውን የይስሐቅን ተስፋ አድርገው ተስፋውን የሚጠብቁ በጠቅላላ እነሱ እስራኤል ይባላሉ። ይህም የተስፋው ቃል ልጆች ዘር ሆነው ይጠራሉ እንጂ ይልና፣ እሺ ወደዛ አርግልኝ ያሬድ። አይ ወደዛ እነዚህ እንጂ ብሎ ተቆርጦብኛል ወይ አንተ አንብበው እንጂ ከሚለው በኋላ ያለው እንጂ እሺ እንጂ እነዚህ የስጋ ልጆች የሆኑ የእግዚአብሔር ልጆች አይደሉም ማለት ነው። ስለዚህ በስጋ መወለድ ከእስራኤል በስጋ መገኘት የእግዚአብሔር ልጅ አያስብልሽም፣ ወይም እስራኤል አያስብልሽም። እስራኤል የሚያስብልሽ ምንድን ነው? እንደ ቃሉ እንደ ተስፋው ቃሉ የእግዚአብሔርን ቃል ኪዳን ጠብቆ የእግዚአብሔርን ማዳን የሚቀበል ሕዝብ ሲሆን ነው። የማይቀበሉትን እኮ ወደ ውስጥ እየገባሽ ነው። በግብፅ ምድር በበረሃ ላይም እኮ እግዚአብሔርን ያመፁት ላይ እግዚአብሔርን ማዳን ያልተቀበሉት ምንም እስራኤል ምንም ቢሆን የእግዚአብሔርን ማዳን ያልተቀበሉ በእግዚአብሔር ላይ ያመፁ እኮ እስራኤላውያንን ሳይቀር እኮ በግብፅ በረሃ ላይ እኮ እዛው አስቀርቷቸዋል። ተስፋውን ቃል ያገኙት እኮ ሁለት ናቸው፣ ካሌብና ማነው ኢያሱ ናቸው እኮ አየሽ። ስለዚህ እንደ ተስፋው ቃል የሚኖሩ እግዚአብሔርን ማዳን የሚጠብቁ ህዝቦች እነሱ ምን ይባላሉ? እስራኤል ነው እንጂ በስጋ መወለድ እስራኤል አያስብልም። ስለዚህ እነዚህ አሁን እስራኤልን ወይም ደግሞ በዛ በያዕቆብ ዘር የመጡትን ብቻ ሳይሆን እነሱም እስራኤል ይባላሉ በተስፋው ቃል ካለ። በእርግጥ ለእነሱም ነው የመጣው ብቻ ሳይሆን ግን የእግዚአብሔርን ማዳን የሚቀበሉ ተስፋውን ቃል የተገባውን የሚቀበሉ በጠቅላላ ምን ይባላሉ? እነሱ እስራኤል ይባላሉ። በስጋ መወለድ ብቻ አይደለም እግዚአብሔር የሚያስብለው እስራኤል የሚያስብለው ብሎ መጽሐፉ ይፈተዋል ማለት ነው። ስለዚህ ወደ ጠፉት ወደ እስራኤል በግ ሲል ምን ማለት ነው? ለእስራኤል በስጋ ከያዕቆብ ወገን ለተወለዱ ለእነሱ ሳይሆን ለጠፉ እግዚአብሔርን ለሚፈልጉ ማዳኑን ለሚጠባበቁ ውረድ ተወለድ አድነን ብለው ጸሎት ሲያደርጉ ለነበሩት እና በጠቅላላ ደግሞ ለሚቀበሉት ለዓለም ሁሉ ማለት ነው። አሁን ማንም የእግዚአብሔር ሕዝብ መሆን ይችላል። የእግዚአብሔር ሕዝብ ለመሆን ምንድነው? በክርስቶስ ኢየሱስ አምኖ መጠመቅ ነው። አምነሽ ስትጠመቂ የእግዚአብሔር ልጅ ትሆኚ ዘንድ ስልጣን ይሰጥሻል። ዮሐንስ ወንጌል ምዕራፍ 1 ቁጥር 11 እና 12 ላይ ለተቀበሉት በስሙ ለሚያምኑ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው። ሮሜ 8 ላይ ማለመሰለኝ ካልተሳሳትኩኝ እዛ ላይ እሱን ምዕራፉን አላውቀውም። አባ አባበት ብለን የምንጠራው 8:14 የልጁን መንፈስ ሰጠን ይላል። ስለዚህ ክርስቶስን በመቀበል እና በመጠመቅ ምን ትሆኛለሽ? እስራኤል ዘነፍስ ትሆኛለሽ። እነሱ እስራኤል ዘስጋ ነው የሚባሉት። ይዘው እስራኤል ዘነፍስ እንሆናለን ማለት ነው። እና ወደ እስራኤል
ምድሪቷን ቢመጣ ግን ክርስቶስ ለዓለም ነው። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ የዓለም ምንድን ነው አባቱ አንድ ልጁን እስኪወስድ ድረስ እንዲወደዋልና ዓለሙን ምንድን ነው የሚለው ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ ክፈትልኝ፣ እንትኑ ጠፋኝ። አንበብልኝ ያሬ። እሺ። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና በእርሱ የሚያምን በዓለም በልጁ እንዲድን ነው እንጂ ይላል። ዓለም እንዲፈር እግዚአብሔር ወደ ዓለም አላከውምና። ወደ ዓለም ነው ክርስቶስ የተላከው። በአንድ ልጁ በኢየሱስ ክርስቶስ የሚያምን እንዲድን እንጂ እንዳይጠፋ እግዚአብሔር ዓለሙን እንዲሁ ወዷልና በእርሱ የሚያምን ይድናል ማለት ነው። ወደ ዓለም ልኮታልና። እችን ክፍል ልናገርና ሌሎች ይቀጥላሉ። ዮሐንስ ወንጌል ምዕራፍ 1 ቁጥር 29 መሰለኝ። በነጋውም ኢየሱስ ክርስቶስን ሲመጣ አይቶት ዮሐንስ ምን ብሎ ተናገረ? የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አለ። ምን አለ? የዓለምን ኃጢአት። ስለዚህ ክርስቶስ ለዓለም ነው የተላከው። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ ብሎ ተናገረ። ስለዚህ እስራኤል ማለት በካርታውን ያለችው ምናምን እሷም ሳይሆን የሚያመለክተው እንደ ተስፋው ቃል የሚኖሩ እግዚአብሔርን ማዳን የሚጠባበቁ ህዝቦች ለእነሱ ነው የመጣው ማለት ነው። ከዛ አንጻር ነው ሊዳይ። ስለዚህ ላኪ አለ፣ ላኪው ደግሞ እሱ አይደለም፣ ተላኪውም እሱ አይደለም ማለት ነው አይደል? አሁን ለዚህ ላኪና ተላኪ ማለት ያው መላክ ማለት ሰው ሆኖ መምጣቱን ነው። አባቱ በእርግጥ ሂድ ውረድ ተወረደና አድን ብሎ ልኮታል ማለት ነው። ያ ፈቃድ ብቻ አይደለም። በነገራችን አሁን የክርስቶስ አምላክነት ላይ አይደለም ያለ ነው። ግን ዛትስ ዋይ ማይ ኩዌሽን ላኪ ያለው ላኪው እሱ አይደለም፣ ተላኪ አለ። ኦኬ የተላከውም ደግሞ እንደዛና ይሄ ቱ ፐርሰን ሲሆን የኔ ኤክስፔክቴሽን ነው። የኔን ኦፒኒየን ነው የምነግርህ። ምን ብዬ ነው የዓላማ አንድነት አላቸው ብዬ ነው ማምነው። ኦኬ በአካል የተለያዩ የዓላማ አንድነት ያላቸው ናቸው ብዬ ነው ማምነው። ማለት የዓላማ አንድነት አለ። በእርግጥ በአብና በወልድ መካከል የአምላክነት አንድነት ግን አላቸው ብዬ አላምንም። እሱ ቆይ ችግር የለም። የዓላማውን እንቀበልሻለን። የአምላክነት አንድነት ግን አሁን በእርግጥ አለ። ለምን መሰለሽ? ክርስቶስ ኢየሱስ ራሱ ስለሚናገር አባቱም ራሱ ስለሚናገር ነው። ለምሳሌ ዕብራውያን 1 ላይ ዓለማትን በፈጠረበት በልጁ ተብሎ ተቀምጧል። እንግዲህ ዓለም የተፈጠረው በልጁ ነው ተብሎሻል። አሁን ይሄ ዓላማ አይደለም፣ የመፍጠር ወይም ደግሞ የስልጣን አንድነት ነው። አየሽ እንግዲህ አሁን ይሄን የዓላማ እንዳትዩ ዓላማና መፍጠር መቼም የፈጣሪነትን ስራ ክርስቶስ እየሰራ በዓላማ አትዩም። ይሄ ስልጣን የፈጣሪነት ስራ ነው። ዕብራውያን 1 ላይ ዓለማትን በፈጠረበት በልጁ በዚህ ዘመን ለእኛ ተናገረን ይላል። ዮሐንስ ወንጌል ላይ ደግሞ ሁሉ በእርሱ ተፈጠረ ይላል። ምን ታያለሽ? አሁን የዓላማ አይደለም። አሁን በአብና በወልድ መካከል የዓላማ ሳይሆን በእርግጥ የዓላማ አንድነት አለ። የአብና የወልድ የመንፈስ ቅዱስ አንድ ዓላማ ነው ያላቸው፣ አንድ ሀሳብ ነው ያላቸው። ግን በስልጣን ደረጃም እንደዛው ነው። በመለኮት ደረጃም አንድ መለኮት፣ አንድ ስልጣን፣ አንድ አገዛዝ ነው ያለው፣ አንድ ባህሪ ነው ያለው። ስለዚህ አብ የሚያደርገውን ወልድ ያደርጋሉ ተብሎ ተቀምጧል። ዮሐንስ ወንጌል ምዕራፍ 5 ቁጥር 19 አብ የሚያደርገውን እንዲሁ ደግሞ ወልድ ያደርጋል ተብሎ ተቀምጧል ማለት ነው። ይህ አሁን የእንትን አይደለም፣ የዓላማ ምናምን ሳይሆን የስልጣን ነው የሚናገረው ማለት ነው። ስለዚህ በብዙ ቦታ ላይ ይናገራሉ። ዮሐንስ ወንጌል ምዕራፍ 10 ላይም ክርስቶስ ኢየሱስ ለበጎች የዘላለም ሕይወት ይሰጣሉ ይላል። እንግዲህ ሌላ ቦታ ደግሞ አብ የዘላለም ሕይወት ይሰጣል ተብሏል። ታዲያ አሁን ይሄ የዓላማ የዘላለም ሕይወት የመስጠት የአምላክ ጉዳይ ነው፣ የባህሪ ጉዳይ ነው እንጂ ይሄ የዓላማ አይደል። እኛም እኮ ከእግዚአብሔር ጋር ዓላማ አለን እኮ አይደለ? ሐዋርያትን እኮ እንደዛ ብሎ አስቀምጦታል። በአንድ ሀሳብ በአንድ ዓላማ ከእግዚአብሔር ጋር እንድንስማማ ይናገራል። ያ ማለት ግን እኛ ፈጣሪ ነን ማለት አይደለም። የክርስቶስና የአብ ግን እንደዛ አይደለም። የክርስቶስ አለሽ ጥያቄ አነስተሽ ለምን መሰለህ? አሁን ነቢይ በገዛ ሀገሩ አይከበልም። ላይክ ለእስራኤል በጎች ተልኬያለሁ እንደዚህ የሚለው ነገር እሱ ላኪ መሆኑን ነቢይ መሆኑን ምናምን የሚያሳዩ ነገሮች ናቸው። ዳትስ ዋይ እኔ አሁን ኢየሱስ ክርስቶስ በሰውነቱ ሰው ነበር። ኦኬ እንትን ካለ በኋላ ከሞተ በኋላ ግን አምላክ ሆነ ብዬ መቀበል የሚያቅቱ ብዙ ጥያቄዎች አሉ። ከዛ ውስጥ አንዱ ዮሐንስ ላይ የተጠቀሰውን ልናገልና እኔ አምላክ አለኝ ብሎ የተናገለበት እንትን አለ። አሁን ሎጂክል አድርግሽ። አሁን ተላከ የሚለውን ብዙ ጊዜ ስለተናገርሽው አንቺ ልጅ አለሽ አይደለ?
ላክሽው፣ ለምሳሌ ወደ ሱቅ ላክሽው፣ ከባህሪው ላይ ከሰውነቱ ላይ ከባህሪው ላይ ሴትም ከሆነች ከልጅነቷ የሚጎልባት ነገር አለ። ያ ልጅ እንደሆነ ነው የሚቀጥለው። በጣም ጥሩ። ስለዚህ ክርስቶስ ኢየሱስ እሱ አምላክ ነው እና ከአብ ተልኮ ቢመጣ ከአምላክነቱ ላይ የሚቀንስበት ነገር አለ? መላኩ በራሱ ምንድን ነው የሚያመጣው ነገር ነው? እሱ ትህትና ሆነው እንዳለ ሆነው ግን ከአብ ተልኮ ቢመጣ አብም አምላክ ከሆነ ወልድም ደግሞ አሁን አንተ በሰጠህ ምሳሌ ብንዬ እኔ ልጄ ብልከው ኦልሬዲ ልጄ ሆኖ ነው የሚቀጥለው። ያኔ ልጄ እኔ ሊሆን አይችልም። ልጄ መጥቶ እኔ ሊሆን አይችልም። ሊንዳ ሊሆን አይችልም። እሺ ላይክ በባህሊ በሆኑ ነገሮች ግን ልጄን እኔ ላንጽ እችላለሁ። እሺ ላንጽ እችላለሁ። ልጄን በዛዌ ልመላ እችላለሁ። ማነጹ ምናምን እሱ ችግር የለውም። ባህል ሰውነቱ ይቀራል። ሊንዳይ ሰውነቱ አይቀልም ስለተላከ ቢኒ ስለላኩት ሰውነቱ ይቀላል እያልኩ አይደለም። ልጄ ልጅ እንደሆነ ነው የሚቀጥለው። ያኔ ሰው እንደሆነ ልጅ እንደሆነ ነው የሚቀጥለው። ተለዳኸኝ አይደለም? እኔ በላኩት ነገር ላይ ግን የላኩትን ነገር አድልጎ ወደ እኔ ሊመጣ ይችላል። የላኩትን ነገር ይዞ ወደ እኔ ሊመጣ ይችላል። ግን እኔ ሊሆን አይችልም። እኔ ሊንዳ ሊሆን አይችልም። ሰው እኛም ደጋር ክርስቶስ ልጅ ብቻ ነው እንጂ አባት አይደለም። አባት ብቻ ነው። አባት እኮ ልጅን አምላክ ነው። ልጅን አምላክ ነው ስትለው ላይክ አሁን እኔ የዓላማ አንድነት አላቸው ብዬ አምናለሁ ብያለሁ። የአምላክነት አንድነት የላቸውም ነው ማምነው ብያለሁ። አንተ አሁን በአምላክም በስልጣንም በአገዛዝም አንድ ናቸው። ይሄ መለኮት አንድ አምላክ ነው ኦኬ ብለህ ነው የምታምነው። እኔ ደግሞ ያኔ የዓላማ አንድነት እንዳላቸው አምናለሁ። ግን ኢየሱስ ክርስቶስ አምላክ ነው ብዬ እኔ አላምንም። ይሄ ደግሞ ከዚህ ከባይብሉ ያየሁት ወይም የተለዳሁት ነገር እንዳታችን እሺ በጊዜያቸው ቢሆን እኮ ጥሩ ነበረ። የአንቺን ሀሳብ ጀምርሽ የአንቺን ሀሳብ ጨረሽ እና እናንተ እስቲ ማስረጃችሁን አሳዩ ብትይ እኮ ይሻልሽ ነበር። አሁን የዓላማ አንድነት አልሽ። ይህን እስቲ ፍችልኝ። ኢየሱስ ግን አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ። እሺ ምን ማለት ነው? አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ ማለት ነው። ይሄ መስራት ነው አይደል? አባቴ እስከዛሬ ይሰራል ማለት ነው። እንዳ አባቴ እስከዛሬ ድረስ ይሰራል ማለት አባቴ እስከዛሬ ይሰራል ማለት እስከዛሬ ያለ ነው። ይሰራል መኖሩ ደግሞ በስራው ነው አይደል የሚለው። ያ እኔም ደግሞ እሰራለሁ እያለ ነው። እኩል እየሆነ ነው። ይሰራል በመስላታቸው ደረጃ ያ እኩል ነው የሚሆን። በጣም ይቅርታና እስከምትለዋን ኃይለ ቃል በደንብ አስተውያት ሊንዳ። እስከ ማለት አባቱ ስራን መስራት ከጀመረባት ሰዓት ጀምሮ እስካሁን እሰራለሁ እያለ ነው። እስከምትለዋን ኃይለ ቃል በምን ተረዳሻት እስቲ? እስከና ስራው ምንድን ነው የሚለውንም አንድ ላይ ፍችል ሊንዳ። አባቴ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ። እስከ የሚለው እና ደግሞ አብ የሚሰራው ስራ ምንድን ነው? ወልድም በእኩል የሚያደርገው ከአብ እኩል ማለት ነው። እና እስከምትለውንም ፍችልን። የዓላማ ብቻ አይደለም የሚለው ላሳይሽ ነው። አዎ በዓላማ በእውቀት በፈቃድ አንድ ነው። በመስራትም ደግሞ አንድ ነው። መስራት ደግሞ ባህሪ ነው። መስራት ደግሞ የመለኮት ባህሪ ነው። የአምላክ መገለጫ ነው። ያ እንትን እንዳይላት በቃ ችግር የለም ሊንዳ፣ አይበቃሽም? ምናልባት እነዚህን ጥቅሶች ያዥና ሰሚራም ስላለች እሷም ጥያቄ ስላላት እንደዛ ይሆንና አንድ ትንሽ ይፈቀድልኝ መጨመር ክፍተት ለመምራት። እሺ መልካም። አንድ ጥያቄ ልጠይቅ። እስከዛ የመስላት አንድ የሚጮህ ነገር አለ አንቺ ጋር ነው። እሺ ሊንዳ ክፈቻውን እና ይሄን አንድ መልሽልን፣ ካልሆነ ወይም ቶ ከዛ ሀሳብ ካለ እንማማር ይሰጥሽና ብዙ ጥቅስ ነው የሰጠንሻል። ጽፈሽ ከሆነ አላውቅም እየጻፍኩኝ ነው ነት ያስኩኝ እስካሁን ዮሐንስ ላይ ነበረ። ከዛ በፊት አባቴ እስከ ዛሬ የሰራ ማለት ነው።
እስከዛ ላይ ይሰላል ማለት አሁንም ስላውን አላቆመም ነው እስከሚለው ምኑን ያሳያል? እስከነበለበት ድረስ እየሰላ መሆኑን ያሳያል። ትናንት በፊትም ይሰራል አሁንም ይሰራል ማለት ነው። እኔም ደግሞ እሰራለሁ ይላል። እሺ ምን እያለ ነው ክርስቶስ? እኔም ደግሞ ሰላለሁ ሲል እሱም እየሰላ እንደሆነ ነው የሚናገረው። አባቱ እኩል አባቱ የሚሰራውን ወልድ የሚሰራው ነው። ምን አልከኝ? አልሄዴ አብ እኩል አባቱ የሚያደርገውን ሁሉ ወልድም ይሰራል አይደል? ምክንያቱም ይኸው አባቴ እስከዛሬ ይሰራል እኔም ደግሞ እሰራለሁ እያለ ነው። አባቴ የሚሰራው እኔ እሰራለሁ። አባቴ በነበረበት ዘመን በሚሰራበት ዘመን ሁሉ እኔም እሰራለሁ፣ አብሬ እሰራለሁ እያለ ነው አይደል? አባቴ እስከዛ ላይ ድረስ ይሰላል እኔም ደግሞ ሰላለሁ ሲል አባቱ እስከዛሽ ድረስ እየሰላ እንደሆነና እሱም ስላለኝ እንደነበል ነው አይደለም የሚያሳየው። ምንድን ነው አብ የሚሰራው? አብ ምንድን ነው የሚሰራው? ይፈጥራል አይደል? ይፈጥራል። ያ እሺ ወልድ ምንድን ነው የሚሰራው? ችግር የለውም ሊከብዱ ይችላል፣ ግን ይፈጥራል። ምክንያቱም አብም ይሰራል እኔም እሰራለሁ እያለ ነው። አብ ፈጣሪ ነው፣ ወልድም እንዲህ ፈጣሪ ነው። አብ ሁሉን አድራጊ ነው፣ ወልድም ሁሉን አድራጊ ነው። ምክንያቱም ምን እያለ ነው? አባቴ እስከሚለው ባይዘዌ ቅድመ ዓለምና ድህረ ዓለምን ሁሉ ያሳያል። ከዛም ደግሞ እስከ መጨረሻው ማለት ነው አልፋና ኦሜጋነትን ያሳያል። ከእርሱ ጋር ደግሞ አብሮ ወልድም ይሰራል። ይሄ የዮሐንስ ላይ ነው ያለው። ዮሐንስ 17 ላይ ዮሐንስ ወንጌል ምዕራፍ 5 ቁጥር 17 ለዚህ ማስረጃው አብሮት እንደነበረ ላሳይሽ እና በቃ እንጨርስ። አብሮት እንደነበረ ማስረጃ ላሳይሽ እናቆም በላ። እሺ ላሳይሽ እና እናቆማለን። ዮሐንስ ወንጌል 17:5 ላይ ምን ይላል? አሁንም አባት ሆይ ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር አንተ በራስ ዘንድ አክብረኝ ይላል። ሊንዳ ተመለሽ። አለሁኝ እየጻፍኩኝ ስለሆነ ነው። እሺ ምን ማለት ነው? ዓለም ሳይፈጠር ማለት ማንም ሳይፈጠር ማለት ነው። ዓለም ሳይፈጠር በአንተ ዘንድ በነበረኝ ክብር ይላል። ዓለም ሳይፈጠር ከአንተ ጋር ነበርኩ እያለ ነው አይደለ? ወልድ አይዋ በአንተ በነበረኝ ክብል እያለ ነው። በነበረኝ ካለ ከአባቱ ጋር ነበር ማለት ነው። ያ በክብሉ ነበር በክብሩ ነበር ማለት ነው። ጎበዝ በክብሩ ነበር ማለት ነው። ክብር የተባለው ምንድን ነው? እዚህ ጋር ክብል የተባለው ምንድን ነው? ክብል ማለት እኔ ስልጣን። ስለዚህ አብሮት ነበር አይደለ? በስልጣን እኩል ሆኖ ከአባቱ ጋር ነበር። ስለዚህ ዓለም ሳይፈጠር ቅድም አባት የሚሰራል እኔም እሰራለሁ ሲል አብሮ ከአባቱ ጋር ዓለም ከመፈጠሩ በፊት ዓለም ከተፈጠረ በኋላ ወደፊትም አልፋና ኦሜጋነቱን መጀመሪያ መጨረሻ እንደሌለው ሁሉ አብሮ ከአባቱ ጋር እንደሚሰራ አሁን ገባሽ አይደል? ዓላማ ብቻ አይደለም ደግሞ የመስራትም የመፍጠርም የማድረግም ሁሉ አንድነት እንዳለ ይሻር። አይዋ እሺ፣ ሌላ ጥቅስ ልስጥክ ነኝ እችላለሁ ካልጨለስ። እሺ አንድ ጥቅስ እንቀበልሽ። አንድ ሁለት ጥቅስ ጨምሪና ችግር የለውም። ግን የቅድሟን ነገር እኔ ትንሽ ጨርስ። ግን አንተ አላለቀም ማለት እሺ፣ ከዛ እንማማር። መዝሙር ላይ ትንቢተ ኢሳያስ 44:24 ላይ ትንቢተ ኢሳያስ 44 ስንት አልሽኝ? 24 44:24 እሺ። ከማዕፀን የሰራ የሚበጅ እግዚአብሔር እንዲህ ይላል፣ ሁሉን የፈጠርኩ ሰማያትን ለብቻ የዘረጋው ምድርም ያጸናው እግዚአብሔር እኔ ነኝ፣ ከኔ ጋር ማን ነበረ ይላል። እሺ ምን እናድርገው? ይህንን ያ አሁን ከነገልከኝ ጥቅስ ጋር ነው እና ሲሰላ እንደነበር ነው የሚያሳየን ነገር። እዚህ ጋር ምን ማለት ነው የሚለውን እንፍታልሽ። አሁንም ይኸውልሽ አይሾ አይደለ ሊንዳ፣ ትልቁ ችግር እየፈጠረብሽ ያለው ከማል እየመዘች ስለሆነ ነው። እግዚአብሔር ይህን ሲናገር ከምን አንጻር ተናገረ?
ከኔ ጋር ማን ነበረ? እኔን የዘረጋው ሲል ምን ማለቱ ነው? አይ እዚህ ጋር እኔ ብቻ ነኝ የሰራሁት ከኔ ጋር ማን ነበር ሲል ልጁ አልነበረም ማለት ነው? አይደለም። ምክንያቱም ዓለማቱ ላይ የተፈጠሩት በልጁ ነው ስለሚለን አስተዊ ዓለማቱ ላይ የተፈጠሩት በልጁ ነው ይላል። እሱ ላሳይሽና ሜላ መሰለሽ እዚህ ዕብራውያን ላይ ከዛ ወደ ቢኒ ወይ ወደ እንትና ልክሻለሁ። እሺ ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ ሁሉን ወራሽ ባደረገው ደግሞ ዓለማትን በፈጠረበት በልጁ ይላል። እሺ ዓለማትን በፈጠረበት በልጁ። ስለዚህ ዓለማቱ ላይ የተፈጠሩት በማን ማለት ነው? በልጁ ነው። ታዲያ እግዚአብሔር ማን አብሮኝ ነበር ሲል አይ የባህሪ ልጅ አልነበረም እያለ ነው? አይደለም። ምክንያቱም ዓለማቱ የተፈጠሩት በልጁ ነው ስለሚል። ስለዚህ ምን ማለት ነው የሚለውን ወይ ቢኒ ወይ እንማማር አንዳቸው ያብራሩልሽ። ቢኒ በዛው ሀሳብ እንጨርስ ነው ያብራራላት። ልጠቅልልና በቃ እኔ ልውጣ። እሺ የቅድሙ በቃ ይቅር፣ ሌላ ጊዜ እናወራለን። እሺ ከኔ ጋር ማን ነበረ ሲል አዎ ከእግዚአብሔር ጋር ማንም የለም። እግዚአብሔር እኮ ብቻውን ነው። እኛም እኮ አንድ እግዚአብሔር ነው ያለው ነው የምንለው እንዳይ። ያ ማለት ግን የአንዱ እግዚአብሔር አንድ ነጠላ አካል ነው ያለው አይደለም ማለት አይደለም እኮ እንደዛ አይደለም። ምሳሌ 8ን ክፈትልኝ አንዴ። ምሳሌ 8 ከቁጥር 23 ጀምሮ እንትን ልበልሽ። አዎ እግዚአብሔር ብቻውን ነው፣ ከሱ ሌላ አምላክ የለም፣ ሌላ አምላክ የለም። ክርስቶስ ሌላ አምላክ አይደለም። ሌላ አምላክ እኮ አይደለም ክርስቶስ። መንፈስ ቅዱስም እኮ ሌላ አምላክ አይደለም፣ አንዱ አምላክ ነው። ምሳሌ 8 አልከኝ ልጻፍ። ምሳሌ 8 ከቁጥር 23 ጀምሮ ያወነብልሻል። ምሳሌ 8 ከቁጥር አንበብላት። እሺ ተመለሽ ሊንዳ። ያው እኔ እኮ እዚህ ጋር አለልሽ እኮ ትሰማለች እየጻፈች ነው። ችግር የለውም ስለሚጽፍ ነው። እሺ የጠየቅ ችግር የለውም። ከጥንቱ ከዘላለም ጀምሮ ተሾምኩ። ምድር ከመፈጠሩ አስቀድሞ ቀላያት ገና ሳይኖሩ እኔ ተወለድኩ። የውሃ ምንጮችም ገና ሳይፈልቁ፣ ተራሮች ገና ሳይመሰረቱ፣ ኮረብቶች በፊት እኔ ተወለድኩ። ምድሪቱም ሜዳውን ገና ሳይፈጠር የመጀመሪያው የዓለም አፈር እያለ ይቀጥላል። ዋና ሰራተኛ እስከሚለው ቀጥልና ከዛ በኋላ ታቆመዋል። እሺ ሰማዮችን በዘረጋ ጊዜ አብሬ ነበርኩ። በቃሊያት ፊት ክበብን በደነገገ ጊዜ፣ ደመናትን በላይ ባዘጋጀ ጊዜ፣ የቀላያን ምንጮች ባጸና ጊዜ፣ ለባህርም ዳርቻን በወሰነ ጊዜ፣ ውሃ ከተዛዙ እንዳልፍ የምድር መሰረት በመሰረተ ጊዜ፣ የዛን ጊዜ እኔ በእርሱ ዘንድ ዋና ሰራተኛ ነበርኩ። ዕለት ዕለትም ደስ አሰኘው ነበር፣ በፊቱም ሁል ጊዜ ደስ ይለኝ ነበርኩ። ደስታ በምድሩ ተረለው ይላል። አየሽ። ስለዚህ አሁን እግዚአብሔር ብቻውን ነው፣ ብቻዬን ነኝ ሲል አሁን ቃሉን እና መንፈሱን ከኔ ጋር አይደሉም እያለ አይደለም። በነገራችን ላይ ቃሉ ነው ኢየሱስ ክርስቶስ የእግዚአብሔር ቃል ነው፣ ግን አካላዊ ስለሆነ ነው። መንፈስ የምንለው መንፈስ ቅዱስ የሚለው የእግዚአብሔር መንፈስ ነው፣ ግን አካላዊ ስለሆነ ነው። ስለዚህ እግዚአብሔር ከቃሉና ከመንፈሱ ለይተሽ ልታውቂው ማችም። ከቃሉና ከመንፈሱ ለይተሽ እግዚአብሔር ማን ነው ብለሽ ነው የምትናገረው። ስለዚህ ከኔ ሌላ ማንም የለም ብሎ ሲናገር ከጣዖት አንጻር ነው። ጣዖታውያን ፈጣሪ ናቸው ብለው የሚያስቡ ሰዎች ስላሉ እነሱ ፈጣሪ አይደለም፣ ከኔ ሌላ ፈጣሪ የለም፣ እኔ ነኝ አምላክ እያለ ነው። እዛው ጋር ቢኒ አውዱን ቢነበብላት ከጣዖታት አንጻር እንደሆነ ምናልባት እኛ ማብራሪያ መስልሽ ምን ይላል መሰለሽ ሊንዳ? ቤል ተዋረደ፣ ናባው ተሰባበረ፣ ጣዖቶቻቸው በእንስሳትና በከብት ላይ ተጭነዋል፣ ሸክሞቻቸው ለደካማ እንስሳ ከባድ ጭነት ሆነዋል እና ተጎነበሱ፣ በአንድነት ተዋረዱ፣ ሸክሙን ለማዳን አልቻሉም፣ ራሳቸውን ግን ተማረኩ። እናንተ ያዕቆብ ቤቱ የእስራኤል ቤት ቅሬታ ሁሉ ከሆድ ያነሳኋቸው ከማዕፀን የተሸከምኳችሁ ስሙኝ፣ እስከ ሽምግልና ድረስ እኔ ነኝ፣ እስከ ሽበትም ድረስ እሸከማችኋለሁ። እኔ ሰርቻለሁ፣ እኔም ማነሳለሁ፣ እኔ እሸከማለሁ፣ እኔም ማድናለሁ። በማን ትመስሉኛላችሁ? ከማንስ ጋር ታስተካክሉኛላችሁ? እንመሳሰል ዘንድ ከማን ጋር ታስተያዩኛላችሁ? ወርቁን ከኮረጀ የሚያይሽ ከምድር ከጣዖታት ጋር ማለት ነው። ወርቁን ከኮረጀ የሚያፈሱ ብሩንም በሚዛን የሚመዝኑ እነርሱ አንጥረኛውን ይቀጥራሉ፣ እርሱንም አምላክ አድርጎ ይሰራዋል። ለዚያም ያጎነብሱለታል፣ ይሰግዱለታል። ለምኑ? ለጣዖታት ማለት ነው። በጭንቃቸው ላይ አንስተው ይሸከሙታል፣ በስፍራውም ያደርጉታል። ከዚያም ይቆማል፣ በዚያም ይቆማል፣ ከስፍራውም ፈቀቅ አይልም። ሰውም ወደ እርሱ ቢጮህ አይሰማም። ምኑ? ጣዖቱ ማለት ነው። ከመከራውም አያድነውም።
ይህን አስቡና አልቅሱ፣ ተላላፊዎች ሆይ ንስሐ ግቡ፣ ልባችሁንም መልሱ። እኔ አምላክ ነኝና ሌላ አምላክ የለምና የቀድሞውን የጥንቱን ነገር አስቡ። እኔ እግዚአብሔር ነኝ፣ እንደ እኔ ያለ ማንም የለም። በመጀመሪያ መጨረሻውን ከጥንትም ያልተደረገውን እናገራለሁ። ምክሬን ትጸናለች፣ ፍቃዴም ሁሉ እፈጽማለሁ እላለሁ ይላል። እኔ አምላክ ነኝና ሌላም የለምና ሲል ምድር ላይ እነሱ ከሚገዟቸው ጣዖታውያን አሁን ቢኒ እንዳለሽ እነሱ ተሸክመዋቸው ይሄንን ይሰማል እያሉ አንጥረኛውን እያነጠሩ በወርቅ ለብጠው የሚያመልኳቸው ጣዖታት የምትሏቸው ከእኔ ጋር የተካከሉ እኔ ብቸኛ አምላክ ነኝ ያለ ምድር ላይ እነሱ ከሚያመልኳቸው ከአህዛብ አማልክት እርሱ የተለየ አምላክ እንደሆነ እስራኤላውያን ከአህዛብ አማልክት አንዱ ነው ብለው እንዳያስቡ እርሱ ብቸኛ አምላክ እውነተኛው አምላክ እንደሆነ ለይቶ እየተናገረ ያለበት ክፍል ነው። ቀጥል። ያ ከዛ አንጻር ነው ይሄ የሚፈታው እንጂ ከቃሉና ከመንፈሱ ተለይቶ እግዚአብሔር የኖረበት ጊዜ የለም። እነሱ አሁን እኔ ዋና አገልጋዩ ነበልኩ ምናምን ሲልከው ከሱ ጋር ማለት ሰላተኛው ነበልኩ ብሎ እየገለጸ ነው ያለው ነው። እየፈጠልኩ ማለት አበሌው እየፈጠልኩኝ ነበር ሳይሆን እኔ ከሱ ጋር ሰላተኛው ነበልኩኝ ነው አይደለም ይላል። የመጀመሪያው ዓለም ሲፈጠር አለ እኮ ሲፈጠር ነው አይልሽ? ሲፈጠር ዓለም ሲፈጠር ጊዜ በአፈጣጠልም ነው በመፍጠልም አንድ ሊሆኑ ከሆነ ሰላተኛው ነበልኩኝ ብሎ ነው ራሱን የገለጸውና ምሳሌ ያሳየ ያ ሰላተኛ ነው። በልጁ ነው የሚሰራው። አብ እኮ በልጁ ነው የሚፈጥረው። ለዛ ነው ከዛ አንጻር ነው ምሳሌ ሊንዳ ከቁርአን በሱረቱል ነህል ቁጥር 40 ላይ ተመልከቻ። አላህ ለማንኛውም ነገር መሆኑን ባሻነው ጊዜ ቃላችን ለእርሱ ሁን ማለት ብቻ ነው ወዲያውም ይሆናል ይላል። አላህ በምኑ ነው የሚፈጥረው? በቃሉ። ያ ቃሉ ፈጣሪ አድራጊ ነው። እዚህ ጋርም ጥበብ ክርስቶስ ኢየሱስ አድራጊ መሆኑ ከእርሱ ጋር አድራጊ መሆኑ ለአብ ብርሃን ይሁን ሲል ብርሃን የሚያደርገው እርሱ እንደሆነ ስራን የሚሰራ መሆኑን እየተናገረ ዋና ሰራተኛ ነበርኩ አለ እኮ ሊንዳዬ። የምድርን ወሰን ምድርን በፈጠረ ጊዜ ውሃዎች ከልካቸው እንዳያልፉ በደነገገ ጊዜ አለ እንግዲህ ዋና ሰራተኛ ማለት እኔ ነኝ ስሰራ የነበረው አለ። አሁን ይሄ በጥበብ መልኩ ነው የተቀመጠው ለሰዎች እንዲገባ አድርጎ የክርስቶስን ሰሪ አምላክነት ወይም ደግሞ ከአብ ጋር አብሮ ይሰራ እንደነበረ አስቀድሞ እንደነበረ እንዳ የምትናገሪው ካለ ተናገሪና እኔ እናገራለሁ። የኔ አሁን ላይክ አሁን በምንም ነገር ማለት ፈጣሪ ነው ኢየሱስን ፈጣሪ ነው ወይም አምላክ ነው የምንል ከሆነ ሁሉም ማድረግ ይችላል። አብሎ ነው ዓለምን የፈጠላት ሰማይና ምድርን የዘለጋት አብሎ ነው። ስለዚህ የመፍለድም ስልጣን አለው ማለት ነው አይደለም? አዎ። ሰው ታዲያ የዮሐንስ ወንጌል 5:30 ላይ እንዳችን አንድ ይቅርታ እየዘለች ስለሆነ አንድ የተጀመረው ነገር ልቅ እያለ ተለዳውትና አሁን ሰላተኛ ነበልኩ ታጥሏል። ሁሉንም በልጆቹ ዘልግቷል። ሊንዳ ቆይ ይኸውልሽ አሁን ጥቅስ ከዘለለማ ምንም የምትይው ነገር አይኖርም። አሁን በመፍጠር በስራ አንድ ነው የሚለውን እያሳየንሽ ነበረ። አሁን ደግሞ ወደ ፍርድ ከመጣሽ ደግሞ ፍርዱንም ደግሞ እናያለን። አሁን እዚህ ጋር አንድ ነገር በጣም ጥቅልል አድርገሽ ለፊ ከጥቅስ ከዘለለ ምንም የምትይው ነገር አይኖርም። እሺ የዚያን ጊዜ በእርሱ ዘንድ ዋና ሰራተኛ ነበርኩ አለሁ እያለ ነው አይደለ ሊንዳ? አብሬ የሰራው ነበር እያለ ነው አይደል? ያ ሰላተኛ እሰራለሁ የሚል አካል እኔነት አለው ወይስ የለም? አለው። ሰላተኛው ነበልኩ ሲል አብሬ እሰራለሁ ማለት ነው። ስለዚህ አባቴ ከጥንትም ይሰራል። ቅድም ያስወሽ ዮሐንስ ወንጌል ላይ አብ እስከ ዛሬ ይሰራል እኔም ደግሞ እሰራለሁ ሲለውን ገባሽ እንደሆነ ምክንያቱም አብሮት የነበረ እንደሆነ አሳየሽ። ምክንያቱም አብሬ ይሰራ ነበር ይላል። አብሮ መስላቱን ሰላተኛ ማለት ሰላተኛ ነበልኩኝ ማለቱን ምናምን እኮ እኔ ቀላኔ የለኝም። ገባክ? አሁን አምላክ የዓላማ አንድነታቸው አላቸው ብዬ እኮ አምናለሁ። የዓላማ ብቻ አይደለም የመፍጠርም የስራም እኮ አሳየነሽ። ያ በአሰላል ሲሆን ደግሞ እዚህ ጋር ሰላተኛው እንደነበል እና አብሮ መስራት ማለት ነው። እግዚአብሔርም ደግሞ በልጁ ይሰላ እንደነበል ነው የተናገለው እንጂ ልጁ ይሰላ እንደነበል አይደለም አይደል? ዘፍጥረት 1:26 ላይ እንዲህ ይላል። ቅታሺ አሚን ዘፍጥረት 1:26 ላይ እግዚአብሔር ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር። እሺ እግዚአብሔር እንፍጠር የሚለው ማንን ነው ሊንዳ?
በምሳሌያችን እንፍጠር። እንፍጠር የሚለው ማለት ነው እግዚአብሔር መላእክትን ነው? ኖ ሰዎችን ነው። ሰዎችን ሰው እኮ አልተፈጠረም ገና። ከመጀመሪያ ያሳይ ያኔ እግዚአብሔር ማለት ማን ነው እንፍጠር የሚለው እግዚአብሔር? ሰውን በመልካችን እንደ ምሳሌያችን እንፍጠር። ሰውን አይደለም የሚፈጥረው። ማን ነው እንፍጠር የሚለው? እዚህ ጋር እንፍጠር የሚለው እግዚአብሔር ማን ነው? አልተፈጠረ አይደለም ያልኩሽ። እንፍጠር ግን የሚለው ማን ነው? ሰዎችን ነው። ሰውም አልተፈጠረም ገና ሊፈጠር ነው። ሰው የተፈጠረ እኮ መላእክትንም ሰዎችን የመላእክት እገዛ ያስፈልገውማ እግዚአብሔር ሰው ሲፈጥር። አልገባችም። እሷ እያለች ያለችው የሚፈጠሩትን መላእክትም ሰዎችም ነው። እንፍጠር ያለው እግዚአብሔር ብቸኛ ያልሆነ ማለት ሌላ አካል አብሮት እንዳለ የሚያመለክት ቃል ነው። ሰው እንፍጠር ሲል አብሮት ደግሞ የሚፈጥር የሚሰራ አካል እንዳለ የሚያመለክት ቃል ነው የሚለውን እንትን ሊያስይዝሽ ነው ሊንዳ። ያቆም እንፍጠር ሲል አንድ አይደለም ያለው ሰውን ሊንዳ። ሰዎችም ቢሆን ነው እንፍጠር የሚለው ብዙ ቁጥር በኋላ ላይ ሰዎች ስለሆነ ለሰዎች ይመጣል። ሰውን ካለው ግን አንድ ሰው ስለ አንድ ሰው ከተናገረ በኋላ እንፍጠር ሲል ደግሞ ራሱ ብዙ መሆኑን ነው የሚያሳየው። ለምሳሌ አንቺ የሆነ ነገር እንብላ ብለሽ ብትናገሪ ብዙ መሆናችሁ ነው የሚናገረው አይደለ? ወይም እንስራ ስትይ የሚሰራ ስራ አለ፣ እናንተ ግን ብዙ ናቸው። የሆነ ስራ እየሰራችሁ እናንተ ብዙ ናቸው። አሁን ሰውን እንፍጠር ሲል ያ እንፍጠር የሚለው አካል አንድ አይደለም ብዙ ነው እያለች ነው ተናጋሪው አካል። እሱ ብቻ ደግሞ ሊንዳ እግዚአብሔር ፍጥረትን በመፍጠር ላይ ከፍጡራኑ አጋዥ ይፈልጋል እንዴ ሊንዳ? ከፍጡራኑ አጋዥ ይፈልጋል ሲፈጥር ፍጥረት? ኖ ለመፍጠር አጋዥ አይፈልግም። እንፍጠር የሚለው ማንን ነው? አሁን የሚፈጠሩ ሰው ሊፈጠር ነው። ያን ሰው ለመፍጠር ግን እግዚአብሔር ምን አለ? ሰውን በመልካችን እንደ ምሳሌያችን እንፍጠር ነው የሚለው። እግዚአብሔር ማንን ነው እንፍጠር ብሎ እያናገረ ያለው? በቃ ጥሩ ችግር የለውም። ይሄ እንግዲህ የሆናይሽ አብሬ ሰራ ነበር የሚለው በልጁ ፈጠረ መንፈስ ቅዱስ። ይህንን በምን እንፈተዋለን መሰለሽ? ይሁ እዚህ መዝሙረ ዳዊት መዝሙር 33 ላይ እንዲህ ይላል ቁጥር 6 በእግዚአብሔር ቃል ሰማያዊት ጸኑ ሰራዊቶቻቸው ሙሉ በአፍ ውስጥ ትንፋስ። ስለዚህ እንፍጠር ሲል እግዚአብሔር በቃ በእግዚአብሔር ቃል ሰማያዊት ጸኑ። ያ ሁሉም በሚያደርግበት ፈጣሪ በሆነው ቃሉ ሁሉ ተፈጠሩ። አካላዊ ቃል ያለው በልጁ የተባለው ቃል። ከዛ ደግሞ መንፈስ ቅዱስ የአፍ ውስጥ ትንፋስ የተባለ መንፈስ ቅዱስ። ስለዚህ በመፍጠር አብ ወልድ መንፈስ ቅዱስ አንድ ፈጣሪ ስላለ እግዚአብሔር ሶስትነቱን ሲነግረን ምን አለ? እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። ስለዚህ ቅድም ቢኒ ያመጣልሽ ምሳሌ ላይ አብሬ ነበርኩ ዋና ሰራተኛ ነበርኩ ሲል ማለቱ ነው። ከአብ እኩል የምሰራ ነበርኩ። ዋና ነው የሚለው አስተዊ። ዋና ማለት ዋናው ማለት ነው። ስለዚህ ከአብ እኩል ሰራ ነበር። ዓለማትን አብ ሲፈጥር እኔም ነበርኩ፣ እኔም እፈጥር ነበር እያለ ነው። ምክንያቱም በመፍጠር አብም ወልድም መንፈስ ቅዱስም አንድ ስለሆነ እነዚህን የሰጠንሽን ያዥና በቃ አይገስ እንዳይበዛብሽ ቢኒ ሀሳብን ጠቅልና በሌላ ቀን ደግሞ አሪፍ ቢኒ ይዣለሁኝና መጽሐፈ ኩፋሌ 4:4 ላይ አዳም ብቻውን አይሆን ዘንድ የሚል አለው አይደለም ወይስ ይብቃኝ? ችግር የለም ሌላ ቀን መቀጠል እንችላለን። ሀብሽል ችግር የለውም። ይብቃሽ ካላችሁ ችግር የለም። ትንሽ ነገር መጨመር ፈልጌ ነበረ እና እስካሁን እንግዲህ ብዙ ጥቅሶችን ተመልክተናል። ቃለ ሕይወት ያሰማችው መዝሙር ያሬድ ቢኒም እንዲሁም ይቅርታ ቀጥል ራሴን አተልቅሃለሁ ብዬ ሚዩት አልነካው። ሶሪ ይቅርታ ወንድማለም ቆይ ትልቁ አይላርግ ችግር የለውም። ይቅርታ በጣም ምንም ችግር የለም። አሁንና እስካሁን ብዙ ጥቅሶችን አይተናል። አምላክ ብቻ ሊያደርገው የሚችሉ ነገሮች ማለት ነው። ኢየሱስ ክርስቶስ ፈጣሪ መሆኑን የሚገልጹ ብዙ ጥቅሶችን አይተናል። ከዓለም በፊት መኖሩን፣ ዓለም ሳይፈጠር በፊት መኖሩን ብዙ ነገሮችን አይተናል እና እስካሁን ግን ያልተዋጠላት እንዳየሁት ከሆነ ሊንዳ
ኦኬ ይሄን አምኛለሁ ግን አምላክ መሆኑን አልተቀበልኩም አይነት ነገር ስትል ነበረ። እንደ ምሳሌ የሚያነሳችው የሆነ መላክ ተላኪ ላኪ ምናምን ብላ የገለጸችው ኤግዛምፕል ነበረ። እሱም ላይ ቢኒም ጠይቋት ነበረ። ግን የሆነ አይ ቲንክ ያልተረዳሽው ምንነትና ማንነት ላይ ነው። ይሄን ኮንሰፕት በጣም የተረዳሽው አልመሰለኝም። እሱ ምንድነው? ምንነትና ማንነት ይለያያል። ምንነት አንቺ አሁን ሰው ነሽ፣ ልጅ ካለሽ የምትልኪውም ልጅ ሰው ነው። ኦኬ ይሄ ምንነት ነው። ከሰውነቱ የሚቀንሳል ብሎ የጠየቀሽ ይሄንን ነው። እና ስለ እግዚአብሔርም ስናወራ እግዚአብሔር የሚለው ኮንሰፕት ምንነቱን ገላጭ ነው በዋንነት። አብ እግዚአብሔር ተብሎ ሊጠራ ይችላል። ኢየሱስ ክርስቶስ አብን እግዚአብሔር ብሎ ሊጠራው ይችላል። ያው እግዚአብሔር ስለ ይሄ ልክ አዳም ባይዘወይ ነገሩ እንዳላሰፋ እንጂ አዳም የሚለው ለምሳሌ አዳም የሚለው ቃል በዕብራይስጥ ታርሙኛላችሁን መዝሙሩ ያሬድ አዳም ማለት በዕብራይስጥ ሰው እንደማለት ነው። ትርጉሙ ማለት ነው ሰው እንደማለት ነው። እኔ ሰው ነኝ፣ እኔ አዳም ነኝ ማለት እችላለሁ። አዳም ወንድሜ ምናምን ሲባል ይታወቃል ስንግባባ ስንነጋገር። እና ከዛ አንጻር ነው ኢየሱስ እግዚአብሔር ነው ስንል እንጂ ኢየሱስ አብ ነው አላልንም። እስካሁን ብዙ ጊዜ ያርሙሻል። እኛም እኮ አላልንም፣ እኛም እኮ ኢየሱስ አብ ነው አላልንም ሲሉሽ ነበር። እና ከዚህ አንጻር ነው ኢየሱስ እግዚአብሔር ነው ስንል ልክ አሁን ልጅሽ ሰው ነው እንደሚባለው ነው ለሰው ደግሞ ማለት ነው። ለእግዚአብሔር ደግሞ ወይም ለመለኮታዊ አካል እግዚአብሔር ወይ ደግሞ አምላክ የሚለውን ቃል እንጠቀማለን። እና የእግዚአብሔር ልጅ ሲባል እሱም እግዚአብሔር ነው ምንለው ከዚህ አንጻር ነው። የሰው ልጅ ሰው ነው እንደሚባለው የእግዚአብሔርም ልጅ እግዚአብሔር ነው ወይም የአምላክ ልጅ አምላክ ነው ፓፓ ሀሳቡ ማለት ነው። እና ይሄንን ሀሳብ ደግሞ ምናልባት እስልምና ላይ ትንሽ በአሁን ካለሽበት ሁኔታ እስልምናው ላይ ጠለቅለሽ ከሆነ ይሄንንም ሊያስረዳሽ የሚችል ሀሳብ አለ። ምናልባት እሱ መጥቀስ ካለብኝ እሱ ምንድነው? ለአራህማን ልጅ የለውም እንጂ ቢኖረው ይህንን ማማይም ከዚህ በፊት አንስተዋለች እና ግልጽ ይሆንልሻል ብዬ አስባለሁ። ለአራህማን ልጅ የለውም እንጂ ቢኖረው እኔ ለልጁ የተገዢዎች መጀመሪያ ነኝ በላቸው የሚል ሀሳብ አለ። ይሄ ምን ማለት ይመስልሻል? ተገቢ ስለሆነ ነው። አራህማን ማለት የአምላክ ስም ወይ አላህ ስም አይደል? አላህ አምላክ ከሆነ እውነተኛ አምላክ ብቸኛ አምላክ ልጅ የምታምኘው አምላክ ልጅ ካለው ልጁን ትገዢለታለሽ ነው። ልጅ የለውም እንጂ ቢኖረው ትገዢለታለሽ። ልብ በይ፣ ቢኖረው ራሱ አላህን ብቻ ነው የምትገዙ አይደለም። ቢኖረው ትገዢው ነበር ልጁን። ለምን? መገዛት ተገቢ ስለሆነ ማለት ነው። እና ለአምላክ ልጅ መገዛት ያልተገቢ ነው። በባህሪው ገዢ ነው ማለት ነው ልጁም ማለት ነው። ለዛ ነው እንጂ አምላክ ባይሆን ወይም ፍጡር ቢሆን ከጊዜ በኋላ የተፈጠረ ፍጡር ቢሆን ተገዙለት አይልም ነበር አላህም ወይም አምላክም ማለት ነው። መገዛቱ ተገቢ ስለማይሆን ተገዙለት አይልም። እና ይሄንን በዚህ ትስማማለሽ? ግልጽ ነው እስካሁን ያልኩት ነገር ያስማመናል? መልካም እሺ። ለአምላክ ልጅ ቢኖረው ለልጁ ትገዣለሽ? በአጭር አገላለጽ መገዛት ማለት ማምለክ ነው። ማምለክ ማምለክ። አይ ኦኬ በቃ ግልጽ እንዲሆንልሽ ማለት የኔ ሀሳብ እንዳይመስልሽ። የተፍሲሩም የቁርአኑም ሁሉም አጠቃላይ ሀሳብ ይሄ ነው። ትንሽ ብዙ ደቂቃ አልፈጅም እየተሰማችሁ ከሆነ ያ ማማል እስልምናው ቁርአን ላይ ከመሰማል ድምጼ ወደ እስልምናው ሄደን ከምናይ ክርስቲያኒቲ ላይ ብቻ ቆመን ቢሆን ደስ ይለኛል። እኔም አልፈለግኩትም ባይዘው እስልምናው ላይ መግባቱን አንዴ እንማማር። በጣም ይቅርታ እስልምናው ላይ መግባቱን እኔም አልፈለግኩትም። ግን ምናልባት ተዋሽቷል ከተባለ ይኸው ሱረቱል ዙኽሩፍ ቁጥር 81 ላይ ለአራህማን ልጅ የለውም እንጂ ቢኖረው እኔ ለልጁ የተገዢዎች መጀመሪያ ነኝ በላቸው ይለዋል መሐመድን። አላህ እኔ ልጅ ቢኖረኝ ለልጄ መጀመሪያ ተገዢ ነህ ብሎ መሐመድ ሲያዘው እንመለከታለን። ግን የለኝም ነው። ቢኖረው ግን የእሱ ልጅ አምላክ ስለሆነ ከአምላክ የሚመጣ አምላክ ስለሆነ ለዛ ለልጄ ትገዛ ነበር። ይህን ጥያቄ ጠይቀን ነበር ኡስታዞችን። ተመልከቱ። አለው አላልኩም በደንብ አላህ ልጅ ቢኖረኝ አለው አላልኩም በደንብ ያዝልኝ። አላህ ልጅ ቢኖረኝ እኔ ለዛ ለልጁ የተገዢዎች መጀመሪያ ነኝ በላቸው ይለዋል መሐመድን። አላህ ልጅ ቢኖረው መሐመድ ለዛ ለልጁ የሚገዛለት ምን ብሎ ነው? ማን ነው ያ ልጁ? በደንብ አድምጪኝ።
የተነሳው ሱረቱ ዙኸሩፍ ላይ አምላካችን አላህ ልጅ ቢኖረው ኖሮ ወይንም ጌታ አላህ የሚወልድ ሆኖ ልጅን ቢይዝ ኖሮ ያ ልጅን ምን ይሆናል? አምላክ ስለሚሆን የልጁ የመጀመሪያ ተገዢ እኔ ይሆን ነበር በላቸው አለ ለነቢያችን ዓለይሂ ሰላቱ ወሰላም። ትክክል። ይህ ማለት ኢፍ ነው፣ ቢሆን ኖሮ ነው። ለምሳሌ ልጅ አምላክ ቢይዝ ኖሮ የአምላክ ልጅ ምን ይሆናል? አምላክም ይመለካል፣ የአምላክም ልጅ ይመለካል። አላህ ልጅ ቢኖር። ስለዚህ መጽሐፍ ቅዱሳችን ደግሞ አንደኛ ዮሐንስ መልእክት ምዕራፍ 5 ቁጥር 20 ላይ የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን። እውነተኛም በሆነው በእርሱ አለን፣ እርሱም ልጁ ኢየሱስ ክርስቶስ ነው። እርሱም እውነተኛ አምላክና የዘላለም ሕይወት ነው አለን። ማንን? ልጁ። የማንን? የአብ ልጅ እውነተኛ አምላክና የዘላለም ሕይወት። የአምላክ ልጅ አምላክ ነው። አላህ ቢኖረው ኖሮ ልጅ አዎ አምላክ ተብሎ ይገዛ ነበር ለልጁ። ወደ እስልምናው ሳትገቡ በቃ በራሳችን እንትን በሏት። እችን ብቻ ለማሳየት ነው። ያቆምንበት ላይ ብንቀጥል መዝሙር ላይ አደከምኩት፣ ግን ሀሳቡ ይጠቅልና እኔም ጠቅዬ በተለይ የክርስቶስ መገለጥ ምን እንደሆነ አብ ልጁን ላከ ስንል ወልድ ደግሞ በአብ ተላከ ስንል ፍቅርን የሚያሳይ የአንድነትን የፈቃድ አንድነትን የሚያሳይ ነው እንጂ አንዱ በላጭ፣ አንዱ ታናሽ፣ አንዱ የበላይ፣ አንዱ ታዛዥ፣ አንዱ አዛዥ በሚል ሴንስ አይደለም። ምክንያቱም መጽሐፍ ቅዱስ ይላል መሰለሽ ቢኒ እንዲያውም ይቀጥልና የቢኒን ሀሳብ እንዳላነሳበት። ቢኒሻ ሀሳብን ጨርስ እና እኔ እንትኔን እዘጋለሁ ብዬ ሮስ ሰጠውኝ። እሺ ይቅርታ፣ ችግር የለም። መዝሙር ጨርስና ነው እኔ ለመዝጋት ብዬ ነው ሮዝ የሰጠው። ጨርስ ቢኒሽ፣ ችግር የለውም። ያው አንድ ምን ጠየቀች እና የቅድሙን እኮ ጥያቄ ጠይቃለች። አሁን ማለት ስለመፍጠል ስለማዘዝ ላይክ ስለመፍጠል ሰዎችን እንፍጠል ላይክ በሚለው ነገር ላይ አንስታት ነገር ከይ ነገር ነበር መዝሙር እና እዛው ላይ ደግሞ እኔ ሌላ ጥያቄ ልጠይቅህ ነበር መክፈት የምትችል ከሆነ። እሱን ያነሳው አንተ ነህ። ግን እየጠራ ቢሄድ መልካም ነው ዲያቆን። ማለት ይህ መላክ የሚለውንም ነገር ሳንጨርስ መጽሐፈ ኩፋሌ 4 ላይ ችግር የለም። ቆይ ሊንዳ ያብራሩልሻል። እኔ ቤትሽ መጥቼ መልሰልሻለሁ። አሁን በጣም በዛብሽ ግን ተመሳሳይ ሀሳብ ናቸው ብዬ ነው እና ያ ኩፋሌ ላይ ያለው መላእክትን አለ ምናምን የሚለው እሱ ነው አይደል? ሀሳብ ቢኒ መልሱ ለሊንዳ ብቻ ሳይሆን እዚህ ጋር 1000 ሰው አለ ለሁሉም ስለሆነ መላክ የሚለውን ኃይለ ቃል እንደው አዲስ ኪዳን ላይ ብቻ ነው እያውጠነጠኑ የሚታየው እና ከብሉይ ኪዳን ጀምሮ ጌታችን ኢየሱስ ተልኮ እንደሚመጣ እንዲሁም ደግሞ በብሉይ ኪዳንም ጀምሮ አባቱና መንፈስ ቅዱስ እንደላኩትም ተናጋሪ እንደሆነ ለምን ከብሉይ ኪዳን ጀምሮ ተናጋሪም እንደሆነ እሱ እንዲሁም ደግሞ ተላኪ መሆኑን ከብሉይ ኪዳን ጀምሮ ማሳየት ቢኖር መልካም ነው። ለምሳሌ ኢሳያስ 61 ላይ፣ ኢሳያስ 48:16 ላይ፣ ዘካርያስ 2:7 ጀምሮ ያለው ጌታችን ኢየሱስ እንደሚላክ ይናገራል። ራሱ እግዚአብሔር እንደሆነና በመካከላችን መጥቶ እንደሚያድነን እንዲሁም ደግሞ ራሱ እግዚአብሔር እንደሆነም የሚናገርበት ኃይለ ቃል ከብሉይ ኪዳን ጀምሮ ያለ ነው። አዲስ ኪዳን ላይ ብቻ ያተኮረ ሆነ ይሄ መላክ የሚለው ነገር ከብሉይ ኪዳንም ጌታ ኢየሱስ የተናገረው ነገር ነው። ይሄ ነብይ የሚያስብለው ወይም ደግሞ እኛ እንደምናስበው አምላክ ልኮት ከዛ እሱ ነብይ ሆኖ ምናምን የሚያስብል ነገር ሳይሆን ከብሉይ ኪዳን ጀምሮ ያለ ህልውናው ከድንግል ማርያም ያልሆነ እንደሆነ የሚያመለክቱ ቃላቶችን እንትኖችን ብታሳዩት። አሁን ብዙ ቦታ ረገጥንና እንትን ሆነ ማማዬ። ለዚህ ነበረ ቅድም እያንዳንዱን ነገር እየጨረስን እያንዳንዱ ነገር በደንብ አንሷን መቀበሏን ቼክ እያደረግን መረዳቷን አይ ቲንክ ብዙ ጥቅሶች ያዘጋጀችው ስላለ በቃ እሷ ያንን እንትን ማለት ነው። እና እንዴት እናደርግ ማማዬ? ወይ እሷ ትጨርስና ከጨረሰች በኋላ እንቀጥልኛ አጠቃላይ ሀሳቦች ላይ እንስጥ ወይስ ምን ይሻላል? አሁን ይሄን ኩፋሌን ወይ እንቀበላትና እዛ ላይ በቃ ማጠቃላይ ሀሳብ ብንሰጥ ወይም እንደኔ ሰሚራም ስላለች ዘካርያስ 8:4-8 ብቻ ሳያትና ማሜ ላለችው ከዛ በኋላ ወደ ማጠቃለያ እንስጥና ሊንዳዬ እኔ ቤት መጥቼ መልስልሻለሁ ጥያቄዎችሽን ማለት ነው።
በተቻለ አቅም መጽሐፍ ቅዱስ እየከፈትኩኝ ችግር የለም። ከዛ አሁን ብዙ ነገር ስለሆነ ሀሳብ ተበታተነ አንዱ ላይ እርግጥ ብለን ሳንጨርሰው ትንቢተ ዘካርያስ ምዕራፍ 4 ከቁጥር 8 ጀምሮ ማለት ነው። በብሉይ ኪዳን የእግዚአብሔር ቃል አካላዊ እንደሆነ የሚያሳይ ነው፣ ማንነት እንዳለው። እሺ የእግዚአብሔርም ቃል ወደ እኔ እንዲህ ሲል መጣ። የዘሩባቤል እጆችን ይህን ቤት መሰረቱ፣ የእርሱም እጆች ይፈጽሙታል። የሰራዊት ጌታ እግዚአብሔርም ወደ እናንተ እንደላከኝ ታውቃላችሁ። ልቀጥል ቢኒ? አዎ አሁን የሚናገረው የእግዚአብሔር ቃል ነው። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ብሎ የእግዚአብሔር ቃል ምን እያለ እየተናገረ ነው? የዘሩባቤል እጆች ይህን ቤት መሰረቱ፣ የእርሱም እጆች ይፈጽሙታል። የሰራዊት ጌታ እግዚአብሔርም ወደ እናንተ እንደላከኝ ታውቃላችሁ። የሰራዊት ጌታ እግዚአብሔር ወደ እናንተ እንደላከኝ ታውቆኛላችሁ ያለው ማነው? የእግዚአብሔር ቃል ነው። ከዛ በኋላ እሺ ይቀጥል። የጥቂቱን ነገር ቀና የናቀ ማን ነው? እነዚህ ሰባቱ ደስ ብሏቸው በዙሩባቤል እጅ ቱንቢውን ያያሉ። እነዚህም በምድር ሁሉ የሚዛወሩ የእግዚአብሔር ዓይኖች ናቸው። እኔም መልሼ በመቅረዙ በስተቀኝና በስተግራ ያሉ እነዚህ ሁለት የወይራ ዛፎች ምንድን ናቸው አልኩት። ልቀጥል ቢኒ? ቀጥል እስከ መጨረሻ። ሁለተኛ መልሼ በሁለቱ የወርቅ ቧንቧዎች አጠገብ ሆነው የወርቁን ዘይት የሚያፈሱ እነዚህ ሁለቱ ቅርንጫፎች ምንድን ናቸው አልኩት። እርሱ መልሶ እዚህ ምን እንደሆኑ አታውቅምን አለኝ። እኔም ጌታዬ ሆይ አላውቅም አልኩት። ሁሉ ጌታ። እሺ ስለዚህ አሁን ከላይ ጀምሮ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ብሎ የእግዚአብሔር ቃል ከዘሩባቤል ጋር ሲነጋገር እናያለን ማለት ነው። ደግሞ መልሼም እኔ እንደዚህ ያልኩት ይላል። እሱም መልሶ ደግሞ እንደዚህ ይህን አታውቅም ወይ እያለ ይለኛል ይላል። ስለዚህ የእግዚአብሔር ቃል ራሱ በብሉይ ኪዳን አካላዊ ነው፣ ማንነት አለው። ከነቢያት ጋር ይነጋገር፣ ነቢያትን ይልክ ነበር፣ ነቢያትን ይነጋገር ነበር እና ምንድነው ኢሳያስ 48 ከቁጥር 12 እስከ 16 አንብብላትና ብሉይ ኪዳን ላይ ክርስቶስ ከመምጣቱ በፊት ማን ነበረ? በእርግጥ ክርስቶስ የሚለው ስም በኋላ በስጋ ነው የወጣው፣ ግን ማን ነበር የሚለውን ያሳይሽና ከዛ ይበቃሻል ይመስለኛል። ሲበዛ ጠቅስም ትንሽ ይምታታብሻል አንቺ። እሺ ቁጥር 16 ከ12 ጀምሮ ይሻላል። ያዕቆብ ሆይ የጠራህንም እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛው ነኝ። እኔም ኢሳያስ 48 ከ12 እስከ 16 እሺ ያዕቆብ ሆይ የጠራህን የጠራውም እስራኤል ሆይ ስማኝ፣ እኔ ነኝ፣ እኔ ፊተኛው ነኝ፣ እኔም ኋለኛው ነኝ። እጄንም ምድር መስርታለች፣ ቀኝም ሰማያትን ዘርግታለች። በጠራኋቸው ጊዜ በአንድነት ይቆማሉ። እናንተ ሁሉ በአንድነት ተሰብስባችሁ ስሙ። ከእነርሱ የተናገረ ማን ነው? እግዚአብሔር የወደደውን ፈቃዱን በባቢሎን ላይ ያደርጋል፣ ክንዱን በከላዳውያን ላይ ይሆናል። እኔ ራሴ ተናግሬያለሁ፣ እኔ ጠርቻችኋለሁ፣ አምጥቻችኋለሁ። መንገዱም ትከናወንለታለች። ወደ እኔ ቅረቡ፣ ይህንንም ስሙ። እኔ ከጥንት ጀምሬ በስውር አልተናገርኩም፣ ከሆነበት ዘመን ጀምሮ እኔ በዚያ ነበርኩ። አሁንም ጌታ እግዚአብሔርና መንፈሱ ልከውኛል ይላል። በቃ ሶስቱን አካላት እዚህ ጋር በግልጽ አስቀምጦልሻል። እኔ እንደ አካላይ ጀምሮ ሲናገር የነበረው አንድ አካል አለ፣ ሰማይ ምድርን የፈጠረ ያዕቆብን የጠራ ሰማይን በጠራው ጊዜ በፊቱ የሚሰበሰብ የአምላክነት ባህሪ ያለው እሱ ይወርድና ቁጥር 16 ላይ ከጥንት ጀምሮ እኔ በስውር አልተናገርኩም፣ አሁንም ከሆነበት ጊዜ ጀምሮ እኔ በዛ አለው ይልና አሁንም ጌታ እግዚአብሔርና ማን መንፈሱ ልከውኛል ይላል። ጌታ እግዚአብሔር እንዳለ መንፈሱ በመንፈሱና በጌታ እግዚአብሔር የተላከ ሌላ ደግሞ ሰማይና ምድርን የፈጠርኩ ብሎ የሚናገር አካል አለ። ሶስቱን አካላት እዚህ ጋር ያስቀምጥልሻል። ተልኮ መምጣቱን ክርስቶስ፣ ይህ ስለ ክርስቶስ የሚነገር ነው። በብሉይ ኪዳን በትንቢት የተነገረ ነው። ስለዚህ አብ ወልድ መንፈስ ቅዱስን ምንም እንኳን በብሉይ ኪዳን አብ ወልድ መንፈስ ቅዱስ ተብሎ ባይቀመጥም ግን ሶስቱ አካላት በግልጽ እንደዚህ ተቀምጠዋል ማለት ነው። እና ሌላ ኩፋሌ ላይ ምናምን ያልሽውን እኔ ቤት መጥቼ መልስልሻለሁ። ሌሎችንም ጥያቄሽ ዮሐንስ 5:30 ላይ ከራሴ ምንም ማድረግ አልችልም ያለውን እሱን መልስልሻለሁ። አሁን ሲበዛም ለአንቺም የጻፍሽው ጥቅስ ራሱ ለየትኛው እንደሆነ ግራ ይገባሻል በኋላ ማለት ነው። እና በእርግጥ ታነቢዋለሽ። እሺ ይበቃል ካላችሁኝ መልካም። የሆነ ነገር ጀምሪ ማቆም አለብኝ። ምን መጽሐፍ ኩፋሌ ላይ ያለውን ነገር ልመስለኝ ነበር።
እሺ ልመልስልሽ ያሬ ችግር የለውም። ያው ይሄ የኩፋሌ መጽሐፍ ትርጓሜያችን ነው ከነ መጽሐፉ ማለት ነው። ቃሉ ንባቡ የሚለው ምንድን ነው? እሺ ወይ በለን እግዚአብሔር ለነ እግዚአብሔርም ለእኛ ነገረን። እንግዲህ ለእኛ ነገረን የሚለውን አይደለ ሊንዳ ጥያቄሽ? ያ አላት ላይ ለእኛ ነገረን የሚለው ብዙ ጊዜ የምትረዱት እናንተ ምንድን ነው? ያው እዛ እንፍጠር የሚለው መላእክትን እንደዚህ እንደዚህ ነው፣ ይሄው ማስረጃው ነው የምትሉት። ታዲያ እዚህ ጋር ግን እግዚአብሔር ለእኛ ነገር ያለው ማን ነው ሲል አዳም ብቻውን ይኖር ዘንድ አግባብ አይደለም አለ። እንደ እርሱ ያለ ረዳት እንፍጠርለት እንጂ ፈጣሪያችን እግዚአብሔር በአዳም እንቅልፍን አመጣበት፣ እሱም ተኛ። አሁን አስተዊ እግዚአብሔርም ለእኛ ነገረን ያለው በሙሴ በኩል ኦኬ። ያንን መጽሐፍ ኩፋሌን ሲያስቀምጥልን ያንን ታሪክ ያንን መጽሐፍ ወስዶ ያንን ታሪክ ወስዶ ዘጋቢው ከዛ ላይ ስለዘገበ ወይ ራሱ ዘጋቢ ማለት ነው። ኩፋሌ የተከፈለ ማለት ነው። ባይዘወይ የተከፈለ ነው። ያንኑ ቃል በዛ ቃል ላይ ነገረን። በኦሪት ዘፍጥረት ላይ ባለው ቃል ነገረን፣ በኦሪት ዘፍጥረት ላይ ባለው መጽሐፍ ነገረን የሚለውን ክፍል ለመያዝ እግዚአብሔርም ለእኛ ነገረን ብሎ አመጣ እንጂ እኛ ብሎ ፍጥረ የሆነ ሰዎች በዛ ጊዜ አስቀድሞ ተፈጥረው ሰዎች በዛ ጊዜ አብረው ሆነው ከአዳም በፊት ሰው ተፈጥሮ ከዛ በኋላ በቃ እግዚአብሔር ለእነሱ በሉ ሌላ ሰው ደግሞ ሊፈጥር ነው ብሎ ማለት አይደለም። ምክንያቱም ለእኛ የሚለው ሰው ነው ካልሽው አያስኬድም። ለምን? ከአዳም በፊት የተፈጠረ ሰውም የለም። ኦኬ። ጸሐፊው ደግሞ ለእኛ ብሎ ደግሞ መላእክትን አይደለም እየተናገረ ያለው። ስለዚህ በዘፍጥረት ቅድም ባነበብ ነው በዘፍጥረት በሙሴ ላይ አድሮ በዘፍጥረት ላይ ባለው ክፍሉ ነገረን። ኦኬ። ስለዚህ እግዚአብሔርም ለእኛ ነገረን ሲል እኛ በዛ ጊዜ ኖረን እግዚአብሔር አዳምን ሊፈጥር ስለፈለገ እኛን አማከረን ለማለት አይደለም። በዘፍጥረቱ መጽሐፉ በቀደመችው መጽሐፉ ነገረ። ምክንያቱ ኩፋሌ ከዛች የተከፈለች መጽሐፍ ስለሆነች በዛ ለእኛ ነገረን ሲል በዛ መጽሐፍ ነገረን። ምኑን? እግዚአብሔር እንዴት እንደሰራ እግዚአብሔር እንዴት እንደፈጠረ ለእኛ ነገረን። ምን ብሎ? አዳም ብቻ ይኖር ዘንድ አግባብ አይደለም አለ። አይሹ አለን አይልም። አስተዊ አዳም ብቻውን ይኖር ዘንድ አግባብ አይደለም አለን አይልም። አለ ነው የሚለው። ለእኛ ነገረን ብሎ አለን ማለት ነበረበት። አረ ሊንዳ አረ አለ አይሹ ለእኛ ነገረን ብሎ በመጽሐፉ የነገረንን ከዛ ደግሞ ምን አለ ደግሞ እግዚአብሔር አዳም ብቻ ይኖር ዘንድ አግባብ አይደለም ማለት እንደ እርሱ ያለ ረዳት እንፍጠርለት እንጂ። ቅድም ምን አለን? እንፍጠርለት ሲል ቅድም እንፍጠር የሚለው ሳይችሻለሁ እሹ ይው ምን እዚህ ጋር ወወደ የእግዚአብሔር አምላክ ህድም ተላዕሌሁ ሆኖመ ይላል። ፈጣሪያችን እሹ ፈጣሪያችን እግዚአብሔር በአዳም እንቅልፍን አመጣበት፣ እሱም ተኛ። ከአጥንቶቹ መካከል አንድ አጥንትን አንስቶ ሔዋንን ፈጠራት። አይሹ አሁን ከአጥንቶቻችን መካከልም አላለም። የመጀመሪያው ሰው አዳም ስለሆነ አጥንት ያለው ኦኬ ስጋም ያለው አዳም ነው። ሌላ ፍጥረት አይደለም። ይሄ እዚህ ጋር እኛን አማከር ወይ እኛን ነገረን የሚለው እንዲያው አማከረን ወይ ምናምን ሌሎቹንም ፍጥረት አማከረን የሚል ሳይሆን በዛ በመጽሐፉ ነገረን። አስቀድሞ በኦሪት መጽሐፍ በዘፍጥረት መጽሐፍ እንዴት ፍጥረት እንደፈጠረ ነገረን። ኩፋሌ የተባለበት ምክንያት እንዲሁም ላስረዳሽ። ኩፋሌ ማለት እንደሆነ ከራሴ እንዳላወራው ራሴሽ ይኸው መጽሐፈ ኩፋሌ ነው። እሺ ምን ይላል? ይኸው መግለጫው ላይ ኩፋሌ ማለት ነው ይላል። እሺ ዝንቱ ነገረ ኩፋሌ፣ ይህ የኩፋሌ ታሪክ ነው። ኩፋሌ ማለት ዘተከፍለ እምኦሪት፣ ከኦሪት የተከፈለ ማለት ነው ይላል። አይሹ ከኦሪት የተከፈለ ወይም ከኦሪት የወጣ ማለት ነው። ስለዚህ አስቀድሞ ነገረን የሚለው በኦሪት መጽሐፍ ነገረን እያለ ነው። ገባሽ አይደል ሊንዳ? እያዳመጥኩኝ ነው። ያ ማለት ነው ነገረን የሚለው በዛ በኦሪት በነበረው በቀደው መጽሐፍ ነገረ። ምክንያቱም እቺ ኩፋሌ ከኦሪት ተከፍላ የወጣች መጽሐፍ ስለሆነች የኦሪቱን የምታብራራ ስለሆነች ኩፋሌ የተባለችበትን ምክንያት በዚህ ትርጉሙ ነው። እንዲሁም ሌላ እውቀትም ሰጥተውሽ ኩፋሌ ማለት ዘተከፍለ ከሚል ወጣ ነው። እምኦሪት ከኦሪት የተከፈለች ማለት ነው። አንድም እያለ ዘይከፍል አማረው አመታት እያለ ይቀጥላል። ኦኬ መልካም እሺ፣ አመሰግናለሁ ሁላችሁንም። ቆይታ ነበረ።
ሰው የተፈጠረው በእግዚአብሔር መልክ ነው እንጂ በመላእክት መልክ አይደለም። መላእክት ቢፈጥሩ ኖሮ እግዚአብሔር ጋር ሰውን እንደ መልካችን እንደ ምሳሌያችን እንፍጠር አይልም ነበር። አይሽ፣ ስለዚህ የመላእክት መልክም የለውም። ሰው የእግዚአብሔር መልክ ነው እንደዛ ብሎ ስለተቀመጠ ማለት ነው። በመፍጠር ከእግዚአብሔር ጋር መላእክት ተባብሮ ቢሆን ኖሮ እንደዛ ተብሎም አይነገርም። እዛውን ያሬድ ያለልሽ ላይ መላእክት ራሱ ሲመሰክሩ ፈጠረ ብለው ነው እየመሰከሩ ያሉት። እግዚአብሔር እንደፈጠረ ብለው ምስክርነት ሲሰጡ ያለው እንጂ እነሱ ፈጣሪም አይደሉም። ከእግዚአብሔር ጋር በአንድነት በመፍጠር ስራ አይተባበሩ እንደዛ አይደለም። እና ይሄ ነው። ለማንኛውም ይበቃሻል። መልካም ቢኒ፣ በጣም ቆንጆ ቆይታ ነበለን። መዝሙር ላይ ያሌድ ማማዬ፣ ሁላችሁንም አመሰግናለሁ ለሰጣችሁኝ ጊዜ፣ ለሰጣችሁኝ ሰዓት፣ አስገብታችሁ አክብላችሁ ወዳችሁ ፈቅዳችሁ እዚህ ጋር ቁጭ አልጋችሁ ጊዜያችሁን ስለሰዋችሁልኝ አመሰግናለሁ። እሺ ቀጥላታለሁ። እየመጣች መልሀብን ያው ስለ ፍልድ ጠይቃቸዋለሁ ብዬ አስባለሁ። ይቀጣል የኢየሱስ ክርስቶስ መፍለድ ይችላል። አሁን መፍጠልን አየን አይደለ? ይችላል በሚለው ከዛ ደግሞ መፍለድስ ላይ ይችላሉ የሚለውን ነገር ልናያለን። ያው የአምላክነት ባህሊ ነው መፍጠርም መፍለድም የእሱ ስልጣኖች ናቸው፣ የአምላክነት ባህሊ ናቸው ብዬ ስለማምን በዛ ዙሪያ እናያለን። አመሰግናለሁ በጣም። እሺ ልውለድ አሁን። እሺ እመጣለሁ። እሺ አመሰግናለሁ። እንማማር። በጣም ቃሉ ታሰማለን። አሪፍ ፖይንት። እሷም አይ ቲንክ በደንብ ተረድተዋለች። እንዲሁም ጥሩ ሀሳብ ጥሩ ነገር ነው ያነሳው። እናመሰግናለን። ከሌሊቱ 9 ሰዓት ሆነብን። እኔ ቢኒ ስንት ሰዓት እንደሆነ ባላቅም 8 ሰዓት ከሌሊቱ። እሷ እኮ ቁርአንን አታንሱብኝ ስላለች ነው። አይ ይሁና ይቻላል፣ ጥሩ ነው እንጂ ቁርአኑን ሳናነሳ የእኛን መመለሳችን አንዳንዴ ያስፈልጋል። ግን አታንሱ አለች ማለት ይሄኛው ላይ ቃሪቱ ያሰማልን። በድጋሚ መዝሙር በጣም አሪፍ ነው። እንማማር። እሺ በጣም ኢምፕሬስድ ሆኛለሁ እና አሪፍ ነው። አጭር በሆነ ግን ብዙ ነገር የያዘ ነገር የነገርከን እና ቃሪቱ ያሰማልን። አሚን ያብራሰማን። ግን እዚህ ጋር አሁን እኔ ማየት ፈልገው የሆነ ሰው ለመረዳት እስከገባ ድረስ የሆነ ኮመን ግራውንድ አይደለም የሚያስፈልገን ማለት እንዲህ ሳትጠቅሱ ወይ ደግሞ እንዲህ ካላር እንዲህ መስፈርት አላስፈላጊ መስፈርት መውጣት አስፈለገን ያላወቅኩም እንደዚህ እንዳትጠቅሱ ስላለባት ነው። እንማማር ከሌላው እዛ አሁን ትስሎ እንደዛ ነው። ያን በርደኑን ለመቀነስ ነው እንጂ ብዙ እንኳን አይመስለኝም። ኦኬ ለመረዳት እስከሆነ ድረስ የሆነ ኤግዛምፕል ይሆናል ብሎ የተቀመጠ ነገር ካለ በቃ በዛ ላይ መነጋገርና ሀሳብ የአንዱን ሀሳብ ለመረዳት መሞከር ነው እንጂ እንዲህ ሳትሄድ እዚህ ጋር ሳትጠቅስ ይሄን ሳትል ምናምን ብሎ በቃ የሆነ የቃላት ጨዋታ ነው የሚመስለው። በዛ እንድታስቡበት ሌሎቻችን አይ እንትን እኮ ነው ምን መሰለህ፣ ጥበብ ያስፈልጋል። ባይዘ ወይ እውቀት ብቻ ስላለንም አንዳንዴ ያለ ቦታውም ከሆነ ከነዛ ሳይድ ያለውንም ደግሞ ድካም ያለባቸውን ፈተና ጫናም ሁሉ አንደርስታንድ ያደረገ ሌቭል ወርደንም ያንንም አንደርስታንድ ባደረገ መልኩ ማንሳትም ይቻላል። በጣም ኒኮ እስማማለሁ እኮ ኮምፔር ማድረጉ ግን በጣም ብዙ ፈተና ስላለባቸው በውስጥ በጣም ብዙ ጫና ስላለ እኛን አንደርስታንድ ጋር መጽሐፍ ቅዱስ ራሱን ችሎ በደንብ ቆሞ ማስረዳት ይችላል። ይህንንም ማሳየት በራሱ ይህን እንዲያውቁ ማድረግ ትልቅ ኦፖርቹኒቲ ነው። ሁለተኛ ብዙ ጊዜ አይነገራቸውም። ይሄ ሁሉ አይነገራቸውም። የተነገራቸውን ነገር መጀመሪያ ከውስጣቸው ማውጣቱ በዛው በመጽሐፍ ቅዱሱ ጥሩ ነገር ነው እና እሷ ደግሞ ትንሽ ጫና ስላለባት ነው። እሷ ብቻ አይደለች የምታይ እንማማር ብዙ አሉ ትንሽ ጫና ያለባቸው እና ከኛ ትንሽ ጥበብና ማስተዋል እነሱን ማገዝ ስለሚያስፈልግ ነው። ያው ካልፈለጉም ደግሞ አንዳንዴ መተውሽ ጥሩ ነው። እንደዛ ከዛ አንጻር ነው።